ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም። ሰላም ጤና ይስጥልኝ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል። ሁላችሁም በያላችሁበት የናብሌስ ተከታታዮች በሙሉ ከኢትዮጵያ ውጪ ኢትዮጵያ ውስጥም እንዲሁም የሥራ ባልደረቦቻችን በሙሉ እንኳን አደረሳችሁ ብያለሁ። እንዴት ናችሁ? እንኳን አደረሳችሁ በሉና ከዛ እንጀምራለን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ኮነ። እንኳን አደረሳችሁ። እንኳን አብሮ አደረሰን። አንተ ጋር ደረሰ። የናብሌስ ተመልካቾች፣ አዘጋጆች፣ እዚህ ያላችሁም ሰዎች ከዛ ከካሜራ ጀርባና እዚህ ደግሞ ተመልካቾች የማያዩዋቸው ሰዎች አሉ አይደል? በጣም ብዙውን ስራ የሚሰሩት ሰዎች ወንድሞቻችን ቶታችሁ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር በእውነት የምንነሳበት እንዲሆንልን እንመኛለሁ። ሽሜ አስተላልፍልን። ጨርሰውታል። እንኳን ለበዓለ ትንሣኤው በሰላም አደረሰን። እንግዲህ ይሄ ዕለት ደቀ መዛሙርቱ የአይሁድን ዛቻ ፈርተው ተጨንቀው በበራቸውን ዘግተው ተቀምጠው ነበረ። በተዘጋ በር ውስጥም ጭንቀታቸውን ሊያስወግዱት አልቻሉም። እሱ ግን በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን ያለበት ነውና ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች መልካም የሰላም በዓል ይሁንላችሁ እላለሁኝ። እንኳን አደረሰን። በጣም ደስ ይላል። እግዚአብሔር ይመስገን። ናብሌስ እንግዲህ በጣም ብዙ በዓላትን አብረን አክብረናል። የልደት በዓልን፣ አዲስ ዓመትን፣ ትንሣኤንም አክብረናልና ብዙ ርዕሰ ጉዳዮች እያነሳን ነው ያሳለፍነው። ዛሬም እንግዲህ ከትንሣኤ ጋር በተያያዘ ወድቆ መነሳት ብለን አንድ ርዕሰ ጉዳይ እናነሳለን። ዳቦአችንን ቆርሰን ቡናችን እየጠጣን እንጫወታለን። አድማ ተመልካቾቻችን እናንተም እንግዲህ ከኛ ጋር በዓሉን እንድታከብሩ እንጋብዛቸዋለን። ብሬ ዳቦን እንቁረስ። ዛሬ ያው ክርክር የለውም፣ በቃ ጸድቋል። እንቁረሰው። ደግሞ እንደ ባህሉ ተደፍቶ ነው የመጣው። እንደዚህ በእንት ነው ተስተካክሎ ፕሮዲዩሰሮቻችን በጣም ለኛ በጣም አዝነውልን ስራ እየቀነሱ። እሺ እንግዲህ ዳቦአችን ተቆርሶ እስኪመጣ ቡናችንም እየደረሰ ነው። ቡናችን እየጠጣን ጥሩ የበዓል ወግ እናደርጋለን። ስለ ወድቆ መነሳት ነው ዛሬ የምናነሳው፣ ትንሣኤም ስለሆነ ብሬዚል ጉዳይ ላይ መጀመሪያውን እንግዲህ ወደ አንተ ላምጣ። እርግጥ ትንሣኤ በዘመን አቆጣጠር አሁን ዘመን መለወጫ መስከረም 1 ነው የምንጀምረው አይደል? ግን ከክርስትና አንጻር ካየነው የህይወት ፍልስፍና መጀመሪያ ትንሣኤ ነው ማለት ይቻላል። ትንሣኤ ባይኖር አሁን የምናደርጋቸው ነገሮች ሁሉ ብዙዎቹ አይደረጉም ነበር። ተስፋ ባይኖር የመነሳት እንደዚህ ለምን ሰው ምግባር ይኖረዋል? ለምን ሞራል ይኖረዋል? ሃይማኖተኞች ለምን ይጾማሉ? ለምን ይጸልያሉ? ለምን ያስቀድሳሉ? ለምን ቤተክርስቲያን ይሄዳሉ? አሁን የዚህ የሃይማኖት አሁን ሌሎቹም በየእምነታቸው ያላቸው እንግዲህ እንደ ቡዲዝም እና ምናምን ያሉት እንኳን እንደገና በመምጣት ፍልስፍና ያምናሉ። እንደዛ አይነት ባይኖር እኮ ሰዎች ጥሩ አይሆንም በነገራችን ላይ። እና አይ ቲንክ በእስልምና አለ ይመስለኛል ይሄ አለ። ከትንሣኤ በኋላ ያለው ተስፋችን የተለያየ ቢሆንም ግን የትንሣኤ ተስፋ ነው ሰዎችን ወደ ሆነ ነገር የሚወስዳቸው። በተለይ ደግሞ ወደ ስነ ምግባር፣ ወደ ስርዓት፣ ወደ ጥሩ አኗኗር ወደ ሆነ ነገር የሚወስደን ትንሣኤ ነው እና የሁሉ ነገር መሰረት ነው። አሁን በሃይማኖት በእኛ በኦርቶዶክስ ትንሣኤው ነው መሰረቱ። ትንሣኤ ስላለ ነው ይሄ ሁሉ ሃይማኖታዊ ስነ ስርዓት የሚካሄደው፣ ማንኛውም ነገር የሚደረገው እሱ። ትንሣኤ ባይኖር ዝም ብለን እንደ እንስሳ ሞተን የምንቀር ቢሆን ኑሮ ለምንም አንጨነቅም። መብላት፣ መጠጣት፣ መበላሸት፣ ተስፋ ቆርጦ በጣም የተበላሹ ሰው ሆኖ ሁሉ መሞት ነበረው። ግን ትንሣኤ አለ ስለሚል ደግሞ በህይወት መውደቅ መነሳት አለ። ይሄ ሁሉ የተሰበከ ነው። ግን ራሱ ትንሣኤ የመጣበት ከአዳም መውደቅ ጋር የተገናኘ ስለሆነ የሱ የዛሬው ክርስቶስ በትንሣኤው የገለጸው የአዳምንና የልጆቹን በሙሉ መነሳት ነው እና እንደ መጀመሪያ ያህል ቅዱስ ዮሐንስ አፈወርቅ የሚለው አለ እና ወድቆ መቅረትና ወድቆ መነሳት የሚባሉ የነገረ መለኮት አስተምሮች አሉ። ወድቆ መቅረት ዲያብሎሳዊ ነው ይባላል። ወድቆ መነሳት ደግሞ አዳማዊ ነው ይባላል። ክርስቶስም ዳግማዊ አዳም ነው የሚባለው። ስለዚህ
የኑሮ ወይም በዚህ ምድር ያለን አብዛኛው ፍልስፍና ወድቆ መነሳት ላይ የተመሰረተ ነው ማለት ይቻላል። እና ይሄ ርዕሳችን በጣም ጥሩ ነው ጉዳዩ። በቀጥታም ከነገሮች ጋር የሚገናኝ ነው። ከዚያ በኋላ በህይወት ውስጥ ያሉ ብዙ መውደቅ መነሳቶች ይኖራሉ። እንግዲህ በዚህ መንገድ አድርገን ልናያቸው እንችላለን። አንድ ነገር ጨምሬ ወደ ጉዳዩ ቀጥታ መግባት እንችላለን። የአዳም መውደቅ ትንሽ ማስታወስ ጥሩ ሊሆን ይችላል። እንግዲህ አዳም የተባለው አንዲት ዕፅ አትብላ ተባለ። ያችን በመብላቱ ነው ወደቀ የምንለው እና መጽሐፍ ቅዱስ ስለዚህ ያች ዛፍ ሲናገር ክፉንና መልካምን ከምታሳውቀው ዛፍ አትብላ ነው ያለው። እና ብዙ ሰው እንግዲህ ስለዚህ ክፉንና መልካምን ስለምታሳውቀው ስለሚለው ያለውን አረዳድና ሀሳብ እርግጠኛ አይደለሁም ስላለው። ምናልባት ግን እውቀት የሚወዱ ሰዎች እግዚአብሔር እንዳያውቅ ለምን ከለከለው ብለው ሊያስቡ ይችሉ ይሆናል። ግን እንዳያውቅ አይደለም የተከለከለው፣ ያውቃል። ግን የክፉንና መልካሙን የምታሳውቀው የተባለበትን እንትን ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ ሲያብራራ ዛፏ በተፈጥሮዋ ልክ አንድ ምግብ በመብላታችን ምክንያት በሰውነታችን ላይ የሚያመጣው ነገር አለ፣ ጥሩ መጥፎም አይደለም። እንደዛ በመበላቷ ምክንያት ወይ መርዝ ሆና የምትገል ወይም ህይወት ሆና ህይወት የምትሰጥ ሆና አይደለም። ከዚያ ይልቅ አትብላ የተባለውን ትእዛዝ በመጠበቅ መልካምን ያውቃል። አትብላ የተባለውን ዕፀ በለስ በመብላት ግን ክፉን ያውቀዋል። እና ክፉን አሁን ታዲያ ምን ይላል ቅዱስ ዮሐንስ አፈወርቅ ሲያብራራ ክፉን ከመብላቱ በፊት እንትኑን አያውቀው ነበር ወይ ይልና ያውቀው ነበር፣ ግን ከበላ በኋላ ነው የበለጠ የሚያውቀው። ይህን በምሳሌ ሲያስረዳ ምን ይላል? አንድ ሰው ስለ በሽታና ስለ ጤና መጥፎነትና ጥሩነት ያውቃል። ጤና ምን ያህል ጥሩ እንደሆነ፣ በሽታ መጥፎ እንደሆነ ያውቃል። ግን በደንብ የበሽታ መጥፎነትና የጤናን ጥሩነት የሚያውቀው ሲታመም ነው። ከታመመ በኋላ ነው የሚያውቀው፣ ሲደርስበት ነው የሚያውቀው። ካልደረሰበት አያውቀው። እና እንዲያውም አንዳንድ ሰዎች በህይወታቸው ይሄ አሁን ጠቅላላ ርዕሳችን ይሄን የሚመለከት ስለሚሆን አንዳንድ ጊዜ መውደቅ እንትኑ ስህተቶች ምን ያህል ጉዳት እንዳላቸው፣ ምን ያህል ነገር እንዳላቸው፣ አለመውደቅ ምን ጥቅም እንዳለው ወይም ትእዛዝ መፈጸም ምን ጥቅም፣ አለመፈጸም ምን ያህል ጉዳት እንዳለው፣ ለህይወታችን የሚጠቅመው መስመር ተከትሎ መሄድ ምን ጥቅም እንዳለው፣ ያኛው ምን ጉዳት እንዳለው፣ እንደዚህ አይነት ነገሮች በጣም የሚያሳውቀው አንዱ መውደቅ ነው። አዳም በደንብ ያወቀው ከዚያ በኋላ ነው በነገራችን ላይ ይላል። ምክንያቱም ጸጋው ሲጎፈፍ፣ ራቁቱን ሲሆን፣ ሲደነግጥ፣ ሲሸሽ፣ ሲደነብር ይሰግዱለት የነበሩት እዛ መጽሐፍ ቅዱስ ላይ የተሳቡት ስማችንን አውጣ ይሉ የነበሩት እንስሳት እንኳን ስማችን አውጣ ሊበሉ ሲመጡ በጣም ፔንፉል ነው በእውነቱ፣ በጣም ፔንፉል ነው። ግን ደግሞ በጣም ደስ የሚለው ከተነሳ እና በክርስቶስ በኩል ነው የተነሳው። ሲነሳ ግን መጀመሪያ ከመውደቁ በፊት ከነበረው የተሻለ ሆኖ ነው የተነሳው። መነሳት በጣም ትልቅ ተስፋ አለው በነገራችን። አሁን አምላካቸው ሆኖ ነው የመጣው በስጋዊ በተዋህዶ በኩል ማለት ነው። ቃል አምላካዊ ቃል በተዋህዶ ሰው ሲሆንና እግዚአብሔር በተዋህዶ ሰው ሆኖ ሲገለጽ ሰው በተዋህዶ አምላክ ሲሆን ያ የወደቀው ሰው ትንሳኤው ወደ አምላክነት ከፍ አለ እና ከድሮ ሁሉ በልጦ መጣ። አሁን ጭራሽ ሌላ ስልጣን ይዞ መጣ። ትንሳኤ የበለጠ ተስፋ አለ ማለት ነው። ሁሉም ግን የታወቀው በመውደቅ ነው ደግሞ የሚያስገርመው ነገር እና መውደቅና መነሳት በጣም እንግዲህ ከዚያች ጊዜ ጀምሮ በሰው ህይወት ውስጥ ይሄ ዓለም እስከሚያልፍ ድረስ የማይቀር ልክ አሁን ሰው ሆነን በመኖር የማይቀሩ አሉ። መብላት የሚቀር አይደለም። በተለይ የህመም ምክንያት ካልሆነ በቀር ያውም የእግዚአብሔር መግቦታ ልክ እንደዛ በሰው ህይወት ውስጥ ከማይቀሩት ነገሮች አንዱ መውደቅና መነሳት ነው። የህይወት አካል ነው። የህይወት አካል ነው እና መውደቅና መነሳት በተለይ መነሳት ቤዙ የሚሆነው ለዛ ነው እና ዮሐንስ አፈወርቅ እንዳለው ወድቆ መቅረት ዲያብሎሳዊ ነው፣ ወድቆ መነሳት ግን አዳማዊ ነው። ስለዚህ አዳማዊ ነው ሰዋዊ ነው ማለት ምን ማለት ነው? ከሰው ህይወት ውስጥ የማይነጣጠል ነገር ቢኖር ወድቆ መነሳት ነው ማለት ነው። ማጠቃለያ መጽሐፍ ቅዱስ እንዲህ ይላል፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። አልተረጉምም። ጻድቅ እንኳን ይወድቃል ይነሳል። በቃ የማይቀር ነገር ነው። ከህይወታችን ጋር በጥብቅ የተሳሰረና የተያያዘ ነው። ለዚህ ነው ወድቆ መነሳት ሰባዊ ነው የሚባለው። ወድቆ መቅረት ግን አደገኛ ነገር ነው። እሱ ዲያብሎሳዊ ነው። ለሰዎች የምንመኘውም አይደለም። ተፈጥሯችን በአዳም መነሳት ትንሳኤ አግኝተናል። በክርስቶስ ሰው መሆንና ትንሳኤ ደግሞ ትንሳኤያችን ከፍ ብሏል። ይሄ የህይወታችን አካል ነው። ዛሬ እንግዲህ የምናስበው በዚያ ነው። ከስነ ልቡናው አረዳድ ከሌላውም ደግሞ እንግዲህ ዓለም ስነ ልቡና ማለት ሌላ አይደለም እኮ ሰዎች ራሳቸው ስለ ወድቆ መነሳት
ያከማቹት አስተሳሰብ ማለት ነው እንጂ ስነ ልቡና የሚባል አካል እንደ መላክ ያለ እንደምንም የለም። በእውነቱ ትምህርቶች እውቀቶች ሲከፋፈሉ ስነ ልቡና ተብሎ ነው እንጂ ሰብአዊ እውቀት ማለት ነው። ዲግሪ ኑር አይኑር ምናምን ቱ ቢ ኦነስት ለሆነ ነገር ስለሚያስፈልግ ነው እንጂ እስኪ ሰብአዊ እውቀቱን እናየዋለን። ሰብአዊ እውቀት ከሰውነት ነው የሚመነጨው ምንና ምንጩ እግዚአብሔር ያልሆነ ብዙም እውቀት የለም። ግን ደግሞ በዚያ በኩልም ብናየው በጣም ጥሩ ነው ብዬ አስባለሁ። ወድቆ መነሳትን እንግዲህ ዛሬ ይሄንም ርዕሰ ጉዳይ ስናደርገው ሰው ተስፋን ቆርጦም እንዳይቀር በብዙ መንገድ ደግሞ ብዙዎቻችን በብዙ ጉዳዮች ወድቀናልና የወደቅንበት ምክንያት ምንድናውቅ ከዛ ደግሞ የምንነሳበትንም ተስፋውን ወይ ደግሞ መላውን እንድናገኝ ነውና አንድ የቅርብ ሰው ይለኛል ጭቃ ውስጥ ከገባሽ በኋላ የሚያንሸራት ጭቃ ውስጥ ከገባሽ በኋላ አልወድቅም ብለሽ መከራከር አትችይም የሚል ነገር ሁሌ ትዝ ይለኛልና የምንወድቅባቸው የተለያዩ ምክንያቶች ሊኖሩን ይችላሉ። ከነዛ ውስጥ ምክንያቶችን ደግሞ እያነሳን ብንወያይበት ብዬ ነው። አንዳችሁ ታዩና መለዳውን ሁለት ሀሳቦች ከምንድነው መጀመሪያው እያልኩ እያሰብኩ ፍሬም የሰጡኝ ብሬና ሽሜ ናቸው። ቁጭ በይ መጀመሪያ ቅድም ሽሜ እንኳን አደረሳችሁ ሲል ጌታ በተዘጋ በሩ ስለ ደቀ መዛሙርቱ የገባበትን ሲያነሳ በጣም የደነቀኝ አንዱ መውደቅን ስናነሳ ብዙ ሰዎች በሚወድቁበት ጊዜ በስነ ልቦና ሳይንስ የምናነሳው ሰዎች ሁሉ ነገር የተዘጋ በቃ ማለት መውጫ የሌለ እስኪመስላቸው ድረስ ተስፋ መቁረጥ ውስጥ እንዲገቡ የሚያደርጋቸው ስሜት ሊፈጠር ይችላል። በዛም ውስጥ ሁሉ ግን ኦፍ ኮርስ ይሄ መለኮታዊ ስራ እንደሆነ እናውቃለን። ግን ሰዎች አንዱ አካላቸው ስፒሪቹዋል የሆነው አስፔክት ስለሆነ በእነሱ ማየት በቻሉበት ያክል ርቀት ያዩትን ያክል አይተው ተስፋ መቁረጥ ውስጥ እንኳን በሆኑበት መውደቅ ውስጥ መነሳት የሚባለው ነገር እንዳለ ግን ማሳያ ሊሆን ይችላል። ይሄን ያሰብኩ ነበር። ሌላኛው ብሬ ሲያነሳ የነበረው መውደቅ አዳማዊ ነው የሚለው የስነ ልቦና ሳይንስ የሚለው ምንድነው? መውደቅን በሚመለከት ኮንትሮል አለን። ምን ማለት ነው? በእኛ ቁጥጥር ውስጥ የሆነ ነገር አለን። ለምሳሌ ከሌላ ሰው ስህተት አይቶ ኤክስፒሪየንስ አይቶ ላለመውደቅ መጣር፣ ከዚህ በፊት ጥሎን የነበረው ጉዳይ መልሶ እንዳይጥለን መጠንቀቅ፣ ራሱ መጀመሪያውኑ መውደቅ እንዳይመጣ መማር፣ መዘጋጀት፣ መሰልጠን እና የሚባሉ ጉዳዮች ሌላውም ህይወት ላይ በሙሉ ለምሳሌ ፕሪማሪታል ካውንስሊንግ እንሰራለን። ይሄ ቅድመ ትዳር ካውንስሊንግ አገልግሎት። ይሄ ማለት እነዚህ ሰዎች ትዳር ውስጥ ከገቡ በኋላ ምንም አይነት ችግር እንዳይገጥማቸው ጋራንቲ እንሰጣቸዋለን ማለት አይደለም። ግን ሌሎች ሰዎች ከዚህ ቀደም ባለማወቅ በጣም ብዙ የሚወድቁበት ነገር ካለ በጣም ብዙ የሚወድቁበትን እንቀንስላቸውና ሌሎቹ ጉዳዮች በቀላሉ የሚያልፋቸው እንዲሆኑ የማድረጊያ ይሄ ጥንካሬውን እንዲያገኙ ግን እናረጋለን ማለት ነው። ሙሉ በሙሉ የምናስቀረው አይደለም። ስለዚህ ምን እያልኩ ነው? መውደቅን በሚመለከት በእኛ ቁጥጥር ውስጥ የሆነ በጣም ጥቂት ነገር አለው። መነሳት ግን ሙሉ በሙሉ በእኛ ቁጥጥር ውስጥ ነው። በጣም ሁለቱ በጣም መሰረታዊ ጉዳይ ይመስለኛል። አብረው የሚሄዱ ናቸውና አዳማዊ ነውና ሰይጣናዊ ነው የሚለውን ስናነሳ ኦፍ ኮርስ እንግዲህ ከስነ ልቦና አንጻር ሰይጣናዊ ነው አዳማዊ ነው ያለ ላይሆን ይችላል። ግን ምንድነው እያነሳን ያለ ነው? መውደቅን በሚመለከት ብዙዎቹ ነገሮች በእኛ ቁጥጥር ውስጥ ላይሆኑ ይችላሉ። አንዳንዶቹ ደግሞ እንደተባለው የቱንም ያክል ብንዘጋጅ የማናስቀራቸው ጉዳዮች ናቸው። የማናስቀራቸው ማለት ለምሳሌ ከዚህ በፊት ደጋግመን አንስተናል። ለምሳሌ ትራውማን በሚመለከት ስናነሳ ጥንካሬ ሬዚሊያንስ የሚባል ነገር አላቸው ሰዎች ትራውማን ሰርቫይቭ እንዲያደርጉ ደህና ሆነው እንዲወጡ ምናምን የሚያደርጋቸው ነገር። ግን ሲቪየር የሚባል ትራውማቲክ ኢቨንት ቢመጣ አበበም ከበደም አልማዝም ማናቸውም ኢሚዩን አይደሉም። ስለዚህ ላለመውደቅ የቱንም ያክልኛ ጥንካሬ ቢኖረን ችሎታ ቢኖረን ምናምን ቢኖረን የምናደርጋቸው ነገሮች የሚገድቡን ያክል መገደብ አለ ማለት ነው። ስለዚህ ይሄንን ካነሳን አንቺ የጠየቅሻቸው ጥያቄዎች ላይ 2 ነጥቦች ወይም 3 ነጥቦች ላንሳና ወደ ሽሜ እንሄዳለን። እንድንወድቁ የሚያደርጉ ነገሮች ምንድናቸው ነው? በቃ አንደኛው ተፈጥሯዊ በሆነ መንገድ የግድ ወድቀን መነሳት ያሉብን ጉዳዮች አሉ። እንደውም አንዳንዱ መቅረት የለበትም። ለዚህ በጣም አሪፍ አናሎጂ የሚሆነው ይሄ ኖርማል ዴሊቨሪ የምንለው በተለመደው አይነት በማህፀን በኩል የሚወለዱ ህፃናትና በሲ ሴክሽን በዚህ በቀዶ ሕክምና የሚወለዱ ህፃናት አሉ። እዚህ ላይ በጣም ተመልካቾች በደንብ ጥንቃቄ እንዲያደርጉ የሚያስፈልገው ጉዳይ አሁን እያወራን ያለነው ጉዳይ የግድ ሆኖ በሕክምና ትዕዛዝ ምክንያት በዚህ ሴክሽን ሰዎች ስለተወለዱ ቀጥሎ የምናወራቸው ነገሮች በሙሉ ያጋጥማቸዋል ማለት አይደለም። ይህን ጥንቃቄ ማድረግ ይፈልጋል። ግን ምንድነው አንደኛው ተፈጥሮን ብንመለከታት በተለመደው መልኩ የመወለድ ሂደት ውስጥ ይሄ እንትን አለ ኮንትራክትና እንትን ሪላክስ ያደረገ ነው አይደል ማህፀን ልጁን የሚገፋው ያ ሂደት ለጽንሱ ወይም ለህፃኑ አስጨናቂም በዛው ልክ ደግሞ በጣም የሚገርም ሪሊቭ የሚሰጥ ነው። በዛ በመገፋት ሂደት ውስጥ መታፈን አለ። የተወሰነ ያክል ደቂቃ ኮንትራክትድ ሲሆን የእናትየው ህመም እንዳለ ሆኖ በጣም የታወቀው ለጽንሱ ለራሱ እና ምን ይላል
በዚህ መንገድ የተወለዱ ልጆች the early emotion develop አድርገው ይወለዳሉ። ሬዚሊያንስ የሚባለው ጥንካሬ የሚባለውን ይዘው እንዲመጡ የሚያደርጋቸው አንዱ እንትን ይሄ ነው። ልክ 9 ወር በጣም ኮምፎርታብል ሆኖ ተመችቷቸው ከነበሩበት ቦታ ሲወለዱ የነበረበት መንገድ እየተጨነቁ እየታገሉ እየታፈኑ እየወጡ እንትን እያሉ እንደዚህ እያሉ ይሆንና ይወለዳሉ። ይሄንን ተፈጥሯዊ የሆነን ፕሮሰስ ማለፍ አንዳንድ ጊዜ በቃ ያለ ምንም እንትን ጥንካሬ የሚባለው ነገር ያ ቫራይቲ ኦፍ ኢሞሽንስ ይሄ ምንድነው በፍጥነት የሚቀያየሩ ስሜቶችን በአንድ ጊዜ ኤክስፒሪየንስ አድርገው እንዲወጡ ያደርጋቸዋል። ልክ እንደዚህ አይነት ተፈጥሮ በራሷ የምታዘጋጃቸው ለኛ መውደቅ መስለው የሚታዩን ግን መውደቃችን በጣም ጥሩ የሆኑ ነገሮች አሉ። አንደኛው የምንወድቀው በዚህ ምክንያት ነው። በቃ ጤናማ ነው። ከዛ አንዳንዶቹ መውደቆች ደግሞ ለመጀመሪያው አልገቡንም። እንደ አለመቻል እንደ ስህተት ምናምን አይተናቸዋል። ወደ ኋላ ተመልሰን በኋላ ለመነሳት የሚያግዘን አንዱ ትርጉም ማግኘት ነው ከውስጡ። እንደዛ ብላችሁ አታውቁም? ለምሳሌ እንኳን ይሄ ያልሆነልኝ ወይም ደግሞ እንኳን እንደዚህ ወደኩኝ እንኳን ያልተሳካ ምናምን ያለበት ጊዜ የለም። ግን በሰዓቱ እኮ ይሄን አላልንም። ያልተሳካበት ሰዓት ላይ ከፈጣሪ ጋር ተጣልተናል፣ ከእግዚአብሔር ጋር ተጣልተናል። ለምን ያልተሳካልኝ ለምን አልሆነልኝ ብለናል። የምንረዳው ካለፈ በኋላ። እዚህ ይሄ ደግሞ ምን ይባላል? ለልምድ ደግሞ መውደቅ አለ። ስለዚህ አንዳንድ ሁኔታዎች ሶስተኛው ለመነሳት የግድ መውደቅ ደግሞ የሚያስፈልጋቸው ጉዳዮች አሉ ነው ሶስተኛው። ስለዚህ ምንድነው እንደ ቀስት የሚወረውር ሰው ወይም ቀስት እንትን የሚያስወነጭፍ ሰው ፍላጻው በጣም ሩቅ እንዲሄድ ከፈለገ እንዳይሰበር አድርጎ ደጋኑ በጣም ወደ ሩቅ ነው መሳብ ያለበት። በሳበው ቁጥር ደጋኑ በጣም እየጎበጠ ይመጣል። የደጋኑ መጉበጥ ለፍላጻዋ በጣም ረጅም ርቀት መሄድ የግድ ናት። ስለዚህ ለአንዳንድ ውድቀቶች ከዛ ላይ በጣም ይሄ ውድቅ ብለው ንጥር ብለው መነሳት አይደል አብረን እዛው መቅረቱ ነው ችግር የሚሆነው። ከረጅም ነገር ላይ መውደቅ ግን የሆነ የሚያስወነጭፍ ነገር ቢሆን ወይም የሚያነጥር ነገር ላይ ቢሆን የምትወድቂበት ርቀት በጣም በጨመረ ቁጥር ስትወድቂ የመነሳት የምትሄጅበት ርቀት ተመለሰ ነጥረሽ ስትመለሽ የምትሄጅበት ርቀት በጣም እየጨመረ እንዲመጣ ያደርገዋል። ለሶስተኛው መውደቅ የበለጠውን ለመነሳት ቅድም ብር ያለው ያልኩሽ አናሎጂ በጣም በቃ ከትንሳኤ ጋር አሁን የምናነሳው ርዕስ ሄደለን አዳም ወድቆ ነበር። ከዛ ሲነሳ የተነሳው መጀመሪያ ከነበረው በጣም በሚበልጥ ክብር ነው። ስለዚህ በጣም አንዳንዶቹ ሁኔታዎች እንወድቃለን፣ ልምዱ ምናምን ተደምሮ ሌላ ሰው አድርገው ነው የሚያነሱ እና እነዚህ ናቸው ሐሳቦቹ የሚሉትን ያነሳው ነው። በጣም ደስ ይላል። ተመስጣል። እንዴት እንደምትወጣ አላውቅም። በጣም ድንገት አቆመና ማስጠንቀቂያ አልሰጠም። ለሌላ ጊዜ ማስጠንቀቂያ በጣም እንደው መውደቅ ግድ የሚሆንባቸው ነገሮች አሉ። ያው ለመነሳት ሲል እኔ ያው ልጅነቴን አስታወሰኝ ማለት ነው። አይ ለጨዋታ ነው እንጂ ትዝ አይለኝም። እኔ ግን የሌሎች ልጆችን አውቃለሁኝና አንዳንድ ልጆች በጣም ፈጥነው በእግራቸው መራመድ ይጀምራሉ። አንዳንድ ልጆች ደግሞ ዓመት ከምናምን ሆኗቸው እንኳን ይንፏቀቃሉ። ልዩነቱ ብዙ ነገር ቢኖረውም አንዱ ልዩነት ግን ወድቆ ለመነሳት መድፈርና አለመድፈር ነው። በተለይ ለመነሳት አያቱም ያ ዳዴ ሲባል ሳይወድቅ መቼም በአንዴ ቆሞ የተራመደ ሕፃን ልጅ የለም። እንደ ተፈጥሯዊ ግዴታዎችም ያሉበት ነገር እንዲህ ነው ዲዛይን የተደረገው እላለሁ አንዳንድ ጊዜ ሳስብ ማለት ነውና ይወድቃል፣ ይነሳል። መልሶ ተነስቶ ለመውደቅ ሬዲ ማለት ቢወድቅም ሳይፈራ ለመነሳት የደፈረ ሕፃን ልጅ ቶሎ ይራመዳል። ሲወድቅ እንደገና ይነሳል፣ ልክ እንደገና ይነሳል። አንዴ ሲወድቅ በዛው ፈርቶ የቀረ ሕፃን ልጅ ግን ሲንፏቀቅ በቃ እምቢየው እያለ ናት ቢባል ምን ቢባል እንደ ዳኸ በ10 ወር ተረክ ብሎ መሄድ የሚችለው ሕፃን ልጅ ያው እንደተንፏቀቀ ረጅም ጊዜ ይወስድበታል። እና ምንድነው ይሄ በህይወታችን ውስጥ መቼም ልውደቅ ብሎ ሰው አይወድቅም። ያ ከሆነ እንትን አይደለም እንደው ሞኝነት ነው የሚሆነው። ልውደቅ እስቲ መውደቅ ልየው ማለት ምክንያቱም እንደ ያ ነገር መውደቅ እንዳለው ሊኖር እንደሚችል ገምታለሁ። ግን በተቻለ መጠን ውድቀትን ለመቀነስ እጥራለሁ። ከመጣ ግን ያው ከዚህ በፊት ውድ እውቀት ብለን የለ እና መጣች አልነበረም መሰለኝ ብሬ ሄስ ተረጉም ነበር አልነበር ውድ እውቀት ነው ብሎ እና አሁን ከሱ መጠቀም ካልቻለን ነው ችግር የሚሆነው። ስለዚህ ያ ምክንያቱም ጊዜ፣ ጉልበት፣ ገንዘብ ብዙ ነገር ነው የሚያስከፍለን። ቅድም እንደተነሳው ደግሞ በመንፈሳዊ ወጣ ማለት ከፈጣሪ መለየት ድረስ ነው አዳም ዋጋ የከፈለው እና በጣም ኤክስፔንሲቭ
ስንነሳ ያን ሁሉ እውቀት ይዘን ወደፊት መራመድ ነው ያለብን። ተመልሰን እዛ ጋር ከመጣን ያው አለመማር ነው የሚሆንብን እና ውድቀት አንዱ የምንማርበት መንገድ ስለሆነ ሁልጊዜም መውደቅ ሊኖር ይችላል በህይወት ጉዟችን ውስጥ፣ ግን ለመነሳት ዝግጁዎች መሆን አለብን። የመነሳት ድፍረቱ ይሄን ምርጫ ነው ብሎታል። ይሄ እንግዲህ በስነ ልቦናውም ኤቢሲ ፍሬምወርክ የምንለው ላይ ክስተቶች፣ ሁኔታዎች፣ ግለሰቦች አሉ ማለት እነዚህ ቆስቋሽ ግለሰቦች፣ ቆስቋሽ ነገሮች ይኖራሉ። ከዚህ ፊት አይበገሬነትን ላይ አንስተነዋል እና ያ ግን ብቻውን ወደ ውጤት አይቀየርም። ወድቀን መቅረታችንን እዛው ተሰባብረን መቅረታችንን ምናምን እሱ አይወስነውም። የተከሰተው የተፈጠረው ነገር አይወስነው። ቀጥሎ የሚመጣው ነገር ነው ወሳኝ የሚሆነው ውስጣዊ እምነታችን። ያ እምነታችን ምንድን ነው? ለተፈጠረው ነገር ለተከሰተው ነገር የምንሰጠው የትርጉም የምናይበት መንገድ ምንድን ነው? ያ ኢነር ብሊፍ ውስጣዊ እምነት ቀጥሎ ያለውን እርምጃችንን ይወስናል። እርምጃችን ነው እንግዲህ ውጤቱን የሚያመጣው እና የሚጥሉን ነገሮች የሚያደነቃቅፉ ነገሮች ሊኖሩ ይችላሉ። ባለማወቅ ልንወድቅ እንችላለን። ወራው እንደው ተገፍትረንም ልንወድቅ እንችላለን። በተለያየ መንገድ ልንወድቅ እንችላለን። እዛ ወድቆ መቅረትና መነሳት ግን የውስጣዊ እምነት ውጤት ነው። ልክ አንድ ጎማ ኳስና ብርጭቆን ከከፍታ ቦታ ላይ ብንጥላቸው ብርጭቆ ተሰብሮ ይቀራል፣ ጎማ ኳሱ ነጥሮ ይመለሳል። እዚህ ባውንሲንግ ባክ ነጥሮ የመመለስ ነው እንግዲህ ትንሣኤ ስንል፣ መነሳት ስንል፣ ከውድቀት ወድቆ መነሳት ስንል የምናወራው ልክ እዚህ ጎማው አይነት ኳስ አይነት ጠባይን ማዳበር ማለት ነው እና በህይወት ውስጥ እጅግ በጣም ወሳኝ የሆነ ጉዳይ ነው ትንሣኤ። እኔ አሁን ሽም ያንተ ካነሳው ጋር ብዙ ጊዜ ከወጣቶች ጋር ስለሆነ የምትውለውና የምትሰራው ቋንቋቸውንም በብዙ ታውቀዋለና ትምህርት ቤት የምሰማው ነገር ነበርና ከየትኛው ጋር ትመድበዋለህ የሚለውን ልጠይቅ ፈልጌ ነው። አሁን ሱስ ጋር በተያያዘ በተለይ በፊት በተኛ ተማሪ ያለን ጫት፣ ሲጋራ እነዚህ የመሳሰሉ ነገሮች አሁን ብዙ ነገሮችም አሉና ይሞክረው በቃ ሌላ ሰው እንደተወዳበት ይታወቃል። ግን በኋላ እንትን ከሚሉት ቀምሰውት ወይም ደግሞ አይቼው መጉዳት አለመጉዳቱን አይቼ መለሳለሁ ብለው በጣም ብዙ እንደዚህ የገቡ ሰዎች አሉና እነዚህ አሁን አውቀው ነው የወደቁት ነው የሚባለው? አውቀው ነው ችግር ውስጥ የገቡት ወይስ በምን ምክንያት ነው የወደቁት ልትል ትችላለህ? እንደ ውድቀት ነው ሱስ ውስጥ የሚያስገባ ነገር ውስጥ ከገቡ ያ ማወቅም አለማወቅም አለበት ውስጡ ማለት እንደሚጎዳ እያወቀ ሰው ማለት መጉዳቱን ሊያውቁት ይችላሉ። ግን አንድ የማያውቁት ነገር ምንድን ነው? የመግባቱን ያህል መውጣቱ ቀላል አለመሆኑን ነው። ማለት ስንጀምር በእኛ ቁጥጥር ስር ነው። አሁን እኮ ሰው ልቃመም ሲል አንዳንዱ አሁን ተማሪ እንደ ረጅም ሰዓት ቆይቼ ለማጥናት በጣም የሚያሳዝነው በኋላ ለመተኛት መቃም ግዴታ ይሆንበታል። ከእንቅልፍ ለመራቅ ሲቀብ የነበረው ዱካኮ ምናምን እና አንዳንዶቹ እንደውም ሲቃዡ ምናምን ጸጉሬን ይዞ ነው እንኳን ተገላግያለሁ ጸጉሬን ይዞ እንደዚህ ገደል ውስጥ ልጨምር አልጨምር ይላሉ ማለት ነው። ያ አለ ነርቭ ስርዓታችን ላይ የሚፈጥረው ተጽዕኖ አለ። ምክንያቱም ኖርማል የሆነውን ኒውራል ኔትወርክ ሃይጃክ ያደርገዋል፣ ይማርከና ይይዘዋል። እነዚህ ኬሚካሎች አላቸው እና ያ የሚፈጥረው መዛባት ቀላል አይደለም። ስለዚህ ስንገባ ቀላል፣ ከዛ በኋላ ግን በጣም ከባድ ነው። ትንሽ ለመዝናናት ብሎ አልኮሆል የሚጀምር ሰው በኋላ ላይ ኖርማል ለመሆን ነው። አለዛ አንድ ሁለት መለኪያ ካልጠጣ ሰውነቱ ሁሉ ነው የሚንቀጠቀጠው እና ኖርማል ለመሆን የግድ ያስፈልገዋል ማለት ነው። መጀመሪያ እሱ ነበር የሚያዝበት፣ በኋላ ግን እነዚህ ሱስ አምጪ ንጥረ ቅመሞች ነው የሚያዝበት እና በተለይ በሀቢት ሳይንስ ላይ ምንድን ነው የሚባለው? ጥሩ ልማዶች ለመጀመር ከባድ ናቸው፣ ለማቆም ቀላል ናቸው። ምሳሌ ስፖርት ለመስራት ሰው ልብስ ይገዛል፣ ጂም ይመዘገባል፣ የ3 ወር ይከፍላል፣ ጫማውን ያስተካክላል፣ ጓደኞቹን ባካችሁ አላርም ይሞላል፣ ተራራ ይሆንበታል። ከጀመረ በኋላ ላቁሞ ሲል አንድ ቀን ይበቃዋል። አንዴ ሪትሙን ሲያዛባ ከዛ ይተዋል። ቆይ እስቲ ሲመቸኝ እያለ በዛው ከፍሎም ሳይጠቀምበት ይቀራል። ክፉ ልማዶች ግን ለመጀመር ቀላል ናቸው። እስቲ አንዴ አስወጋኝ ብለው ምናምን እንዲህ ይጀምራሉ። የምትኗን ይዘህ ትቀመጣለህ። እንደው ለውዝዋን ምናምን እየተባለ ጫት ከሚቆሙ ጋር ቁጭ ይላል። እንደው ለመመሳሰል ያህል ልደት እንዳታስመስለው ምናምን ብሎ ለስላሳ ሊዘዝ ሲል አንድ ብቻ እየተባለ ቀለል ብሎት ይጀምራል። ለመውጣት ግን ተራራ በጣም ከባድ ብዙ ተኝቶ እስከ መታከም ድረስ የሚጠይቅ ጥረት ይጠይቅ፣ ያውም ሪላፕስ ካላደረገ እና ሊጎዳ እንደሚችል ምናምን ያውቁታል። ግን ሞክሬ ልመለስ ኤክስፐሪሜንቴሽን የምንለው ሞክሬ ልመለስ ሲል እንዴት ነው የሚያደርገው ምናምን ብሎ እንዳገባቡ አወጣጡ ቀላል አይደለም። ይሄኛውን መሰረታዊ ነገር ግን ሊያውቁት ይገባል። ስለዚህ አንዳንድ መውደቆች
ቀላል ናቸው፣ መነሳቶቹ ከባድ ናቸው። አንዳንድ መነሳቶች ቀላል ናቸው፣ ተመልሶ መውደቁ ከባድ ሊሆን ይችላል አንዳንድ ሰዎች። አሪፍ ነው። ጀግናዬ ፓስ ታረጋል ብሬሄ ነው አይደለ? ቴራፒው አንዱ ቴራፒ በነገራችን ላይ ከመጠጣቱ በፊት ማጨሳችን ሳይንሳዊ ነው። አሁን ሳይንስም አረጋግጦታል። የኛ ነገር መጀመሪያ ብዙ ነው የገባው። ትክክል። ምንም ለዛ አይደለ ሪሰርች የምንለው ዲስከቨር የምንለው ለዛ አይደለ። ሌላ ቃል ደግሞ ያለውን ነገር ነው የምትፈልገው። ዲስከቨር ነው የምናደርገው። የሽፋኑን መግለጥ ይሄ በቃ የተለየ ነው ደግሞ ዳቦ በጣም ያምራል። ማንደጋገረ ይነግሩናል በኋላ እንፍሬ ስንወጣ እነማሂ ይነግሩናል። በጣም ቆንጆ ዳቦ። ቀጣዩ በዓል ላይ የቡናው ሽታ እየተቀረ በዶሮ ነው አይደል? ያሳዝናል። የሚሰራ ደንበኞቻችን ከሆነ ወደዛ ይዞር ነው ለዛ ነው እንዳዞር ወደ እኔ ቀጣዩ በዓል ለመስራት በዶሮ እኮ ሴት መሆን ብቻ አያስፈልግም ተብሏል እኮ አሁን ሁላችንም ተባብረን እናርዳለን። ግን ባለች እኮ እንታማለን። እንዴት አሁን ትላልቅ ኢንተርናሽናል ሆቴሎች ውስጥ አብዛኛው ሼፎቹ ወንዶች ናቸው። እቤት ሲያገኝ እናንተ ናችሁ። እቤት ሲሆን ነው የሚለየው። ካልተከፈላችሁ አታበስሉም ወይ? እንደዛ ነው። ስለዚህ ቡና ማን ነው ዶሮውን ተስማሙና ለሶስት ያቀተን እንሰራለን። ተጋግዘን እኔ ዳኛውን አለው። አረ ስለዚህ እንግዲህ ወደ ርዕሰ ጉዳያችን እየተመለስን እየበላን እየጠጣን ተመልካቾቻችን የትንሳኤ በዓልን እንግዲህ በስቱዲዮአችን ከባልደሮቻችን ጋር እያከበር ነው። እናንተ ደግሞ ቤታችሁ ከቤተሰቦቻችሁ ጋር እያከበራችሁ ነው። መልካም በዓል እንዲሆንላችሁ እንመኛለን። ስለ ወድቆ መነሳት ነው ዛሬ ውይይት እያደረግን ያለ ነው። እናንተም ልምዶቻችሁን በሀሳባችሁ የምታወርዱትን እዛ ውይይት እያደረጋችሁ ከኛ ጋር ጨዋታ እያደረጋችሁ እንድትቆዩ እንጋብዛለን። በተለያየ ምክንያት ልንወድቅ እንችላለን። ምክንያቶችን እንግዲህ ብሬም ሽሜና ሄኒ ጀምሮታል። አንተም ልጨምርልን ትችላለህ። ሽሜ እንዳለው ተለይ መነሳታችን ነው የሚከብደው ሁሉ ጊዜ። መልካም ሀቢትም ለመጀመር ቀላል ነው፣ ግን እንዲቆይ ለማድረግ ለውጥ እንዲያመጣም አይደል ይከብደናልና እንዴት ደግሞ እንነሳ ወደሚለው ብንሄድ ብዬ ነው። ያው ጥሩ ነው። ግን ምንድነው አሁን ቅድምም ከጀመርነው ስንሄድ በነገራችን ላይ አዳም ራሱ ከወደቀበት የመነሳቱን ጥያቄ ወደሚረዳው ወደ እግዚአብሔር አቅርቦ ያንሳህ ይባላል በቲዮሎጂካል በሆነ ተር ነው። ለትንሳኤው ትልቁን በር የከፈተው ራሱ ነው። አንድ ሰው ቅድም ሄኖክ ሲገልጽ እንደነበረው መውደቅ ካለኛ ፈቃድ ልንወድቅ እንችላለን። ካለኛ ፈቃድ በእኛ ፈቃድ ነው የምንወድቀው፣ ግን እንውደቅ ብለን ላይሆን ይችላል። እንውደቅ ብለን አስበን ፕላን አድርገን ላይሆን ይችላል። ወይም ደግሞ እንደ አዳም ቅድም እንዳልኩት እስኪ ይቺ ነገር ምንድናት ብሎ የሚወድቅ ሰው አለ። እነሱም እኮ እስኪ እንብላት ብለው የበሏት ክፉና መልካም ታሳውቃለች ተባለ። ጭራሽ እውቀቷ ከፍ ያለ አምላክ የምታደርግናት ብለው ነው የወደቁት። እና እንደዚህ አይነት እንትን ይኖራል። ቡና አልጠጣ ጌሪስት ለማውራቱ ለኔ ከኋላ ሻይ ስለሚሰጠኝ ነው። አይ ይሄ ማዳላት ነው። እናመሰግናለን። አመሰግናለን። እና ለመነሳት ግን ሙሉ በሙሉ ከኛ ውስጥ ሙሉ ፍላጎት መኖር አለ። እስካለ ድረስ ግን ከየትኛው ሁኔታ ግን መነሳት ይቻላል። ሰዎች ማወቅና መረዳት ያለባቸው በታሪክም የምንረዳው ይሄንን ነው። በሰዎች ህይወት የምንረዳው ይሄን ነው። በክርስትና ህይወት የምንረዳው ነው ይሄ ነው። በሌሎች የምንረዳው ይሄ ነው። እና ሰዎች መነሳት ይችላሉ። ለመነሳት ግን የራሳቸው ፈቃደኝነትና ፍላጎት መሰረታዊ ነው። ቅድም ሄኖክ ከሽሜ ንግግር የወሰደው ለምሳሌ እንግዲህ ሐዋርያት በተዘጋ በር ጌታ ወደ እነሱ መጣ። እሱም የተነሳውን በተዘጋ መቃብር ነው። በነገራችን ላይ ትንሳኤው አስገራሚ ነው። ብዙ ሃይማኖታዊ እንዳይሆን ነው እንጂ ያንን ማንሄድበት አስገራሚ ነው። እውነቱን ለመናገር የትንሳኤ ሐሳቡ፣ ትምህርቱ፣ ሁኔታው ሁሉ በጣም አስገራሚ ነው። እንዲያውም አሁን በዓሉን እንኳን ለብርሃነ ትንሳኤው ነው የሚባለው። በጣም አስደናቂ ብርሃን ነበረው። ከዚያ በኋላ ሁሉ የህይወት ብርሃን አሁን ሰዎች በህይወታቸው ውስጥ ሁሉ ያ የህይወት ብርሃን ይበራል።
እና ውድቀት የምንለው እንግዲህ በተለያየ ውድቀት ራሱን ተርጉመው ብንለው ሰፊ ነገር ይመስለኛል። በጣም ስናሳንሰው ነው ይሄ ከኑሮ ደረጃ ከሀብት ወደ ድህነት መውደቅ፣ ከስልጣን ወደ ምናምን መውደቅ እንደዚህ እያል በጣም በእለት ተዕለት ህይወታችን የሚገጥሙንን እንደ ትልቅ ውድቀት የሚያያቸው ሰው ይኖራል። ከዚያ ይልቅ በጣም ከባዱ የአስተሳሰብ ውድቀት እንደ ማህበረሰብ አሁን በእኛም ሀገር አለ። ሶሻል ፌለሪቲ በተወሰነ ደረጃ አለ። ሶሻል ፌለር አለ፣ ይታያል። ውድቀት አለ እንደ ማህበረሰብ እና ያ ከአስተሳሰብ ጋር የተገናኘ ነው። ከባዱ ውድቀት ያ ነው። ሌሎቹንም ውድቀት የሚያስከትለው ይሄ ነው እና አለ እንደ ፏፏቴ መገለባበጥ፣ መውደቅ፣ መነሳት አለ። ይሄ በእንትን ውስጥ መተረማመስ አለ። ግን ትልቁ ነገር ከየትኛውም ውድቀት መነሳት ይቻላል። ለምሳሌ ሰዎች ደስታ በሚመስላቸውና ጥሩ በሚመስላቸው ህይወት ውስጥ ትልቁ ውድቀት እዛ ውስጥ ሊሆን ይችላል፣ ሳያውቁት ማለት ነው። ለምሳሌ አሁን መጠጥን ቅድም ያልናቸው ሱሶችንም እኮ ብንወስድ አሁን ተወስዷል አደገኛ እንደሆነ፣ ግን ሰዎች እኮ ያን የሚያደርጓቸው ለደስታ ብለው ነው። ሌሎቹም አሉ እንደዚህ እንደ ሱስ በጣም ሁሉም በሚባል ደረጃ የማያውቃቸው ግን ሰዎች ደስታ ናቸው ብለው የሚያደርጓቸው ግን ትልልቅ ውድቀት የሆኑ ነገሮች አሉ። ያ ነው እንግዲህ ያ የመጣው ከህሊና ከዚያ በፊት ካለው ከህሊና ውድቀት ወይም ከእውቀት ማጣት። በጣም አደገኛውም ውድቀት እሱ ነው በእውነቱ። ብዙ ነገሮችን ማንሳት ይቻላል እውነቱን ለመናገር፣ ምክንያቱም ሁሉን እዚህ ውስጥ ማስገባት ስለሚቻል ማለት ነው። ሁሉንም እያነሳን ግን ማድከም ነው የሚሆነው። የታመነበትና የተረጋገጠው ነገር ግን መውደቅ አንደኛ የህይወታችን አካል ነው። ብዙ ሰዎች ቅድም ሽሜ ጥሩ አድርጎ እንዳብራራው በልጅነት ሂደት ያሁን ያ ማንኛችንም የምናልፍበት ሂደት ነው። እንዳለው ሽሜ 2 ዓመት የሚፍጅበት በ9 ወር በ7 ወርም ቆሞ ይሄድ የምንቆምበት ጊዜ አለ። ግን መውደቁ እያለ መነሳቱ ግን አለ። በህይወትም እንደዛ ነው። በነገራችን ላይ በሌላ ጉዳዮችም እንደዛ ነው። ይሄ ለዚህ ምሳሌ ሊሆን ይችላል። እና ያ መውደቁ ለመነሳቱና ጠንክሮ ለመሄዱ አስተዋጽኦ ያለውን ያህል አዳም ከወደቀ በኋላ ቴዎሎጂካሊ የምንኖርበት ዓለም የወዳቂዎች ዓለም ነው፣ የውድቀትም ዓለም ነው በነገራችን ላይ። እና አይታለፍም የምንለው ሌላ ተአምር ኖሮ አይደለም። ሰዎች ስለዚህ እውቀት ሊኖራቸው ይችላል፣ ላይኖራቸው ይችላል፣ ሊያምኑ ይችላሉ፣ ላያምኑ ይችላሉ። ከዚህ እውነታ ግን ማምለጥ አይችሉም፣ ችለውም አያውቁም። ታሪክ ያንን ያስረዳል። ማንም አያውቅም። እና ውድቀት በመሰረቱ የህይወታችን አካል የኑሯችን አካል ነው። በዚህ መሰረታዊ ምክንያት መውደቅ በመፍራት በመጠንቀቅ የምናመልጠው ነገር አይደለም። ሰዎች እንደዛ መጨነቅ ያለባቸው። በማወቅ ግን ማምለጥ ይችላሉ። ቅድም ሄኖክ እንዳለው መቀነስ፣ ብዙ ነገር መቀነስ ይቻላል። ግን ዋናው ነገር ትንሣኤው ነው እና ትንሣኤ አለ፣ ይቻላል። ብዙዎች ሰዎች አሁን በጣም ጠንካሮች ሰዎች፣ በጣም ብዙ ልምድ ያላቸው ሰዎች፣ ብዙ እውቀት ያላቸው ሰዎች፣ በጣም ወደ አስተዋይነት የሚመጡ ሰዎች፣ ወደ ጠቃሚነት የሚመጡ ብዙዎቹ ከእውነተኛ ውድቀት የተማሩ ሰዎች ናቸው። እንዲያውም እኔ በጣም አደገኛ ውድቀት የምለው ከውድቀቱ የማይማር ሰው ነው። እንደው የከፋ ውድቀት ሊባል የሚችለው አንድ ሰው አባባል አለ በሀገራችን፣ መማሪያም አታደርገኝ መማሪያም አትንሳኝ የሚባል ማለት ነው። ሰዎች እንግዲህ እነሱ ወድቀው ሌላ ሰው እንዲማርባቸው አይፈልጉም፣ ግን ደግሞ ከሌላው ሰው መማር ይፈልጋሉ። ሞኞች ሰዎች ግን ከራሳቸው ውድቀት የማይማሩ አሉ። ደግሞ በጣም ይሄ ኤክስትሪሙ ነው። ደግሞ ይወደቅ አሁንም እዛው ላይ ምንድን ነው ሞኝን 2 ጊዜ እባብ ይነድፈዋል፣ አንድ ጊዜ ሲያይ ሁለተኛ ሲያሳይ ይባላል። መጀመሪያ ያለው ብሎ ይነደፋል፣ ከዛ ደግሞ ኑ ነደፈ ላሳያችሁ ብሎ ደግሞ ሲነካ ሁለተኛ ይሄ ሞኝነት ነው። እና ሰው ቢያንስ ከራሱ ውድቀት መማር መቻል አለበት እውነቱን ለመናገር። እና ያንን ኢቫሉዌት ማድረግ አለበት። መሸሽ የለበትም፣ መደበቅ የለበትም፣ መፍራት የለበትም። መጥፎ ነገሮችን መሸሽ እንዳለው ነው። ውድቀቱን ግን ሊማርበት ነው የሚገባ ሰው። እና ከዛ ከተማርንበት እንነሳበታለን። ከሁሉ በላይ ግን ትንሣኤ ስለሆነ የትንሣኤው ኃይል በጣም የሁላችን ተስፋና ማረጋገጫ ነው። በተለይ ለክርስቲያኖች እናገራለሁ፣ ትልቅ ተስፋና የመማሪያ ኃይል ነው። ክርስቶስ በተዘጋ ቤት ገብቶ ነው ትንሣኤያቸውን ያወጀላቸው እና ሰዎች ያንን ኃይል ገንዘብ ማድረግ የሚችሉበት አዳምም ያስነሳው ክርስቶስ ነው። ይሄ ለሁሉም የሚደረግ ነው። በነገራችን ላይ ሰዎች ፈጣሪያቸው ላያውቁት ይችላሉ እንጂ ፈጣሪ ግን ሁሉንም ያውቃቸዋል። እነሱ ተስፋ ላያደርጉት ይችላሉ እንጂ እሱ ግን በእነሱ ተስፋ አይቆርጥም።
እነሱ ከሱ እርዳታ ላይፈልጉ ይችላሉ እንጂ እሱ ግን እነሱን ከመርዳት አቆም አያውቅም። በተለያየ እምነት ያለው ሰው ሁሉ እኮ መቼም እውነት አብሶሉት ትሩ አንድ ነው። እውነት አንድ ነው። እውነቱን ለመናገር ግን ያን አላወቁም ብሎ ደግሞ አይተውም። ለሰዎች በፈጣሪ ተስፋ ማድረግ አለባቸው። በየትኛውም እምነት ሆነው ለዘላለም ድህነት እኛ ለምንለው ባይሆናቸው በምድራዊ ህይወታቸው ክርስቶስ ወይም እግዚአብሔር ፈጣሪ ለሁሉም እጁን የማይመልስ ተስፋ ነው። ለሁሉም እንዲህ ነህ እንዲያ ነሽ እንዲህ ነህ ከዚህ መጣል እንደዚህ ሆናል ይሄን ታውቃለህ ይሄን አታውቅም ምንም አይነት ይሄ ሁሉ አውቀው ባይጠይቁት እሱ ግን ተስፋውን ከመዘርጋት አያቋርጥም። አስገራሚ ነገር ነውና ሰፊ ተስፋ ነው ያለን። መነሳት ይቻላል። ብዙ ሰዎች ተነስተዋል። ቅድም ሽሜን በኳስ እንደመሰለው ለማስረዳት ያህል ነው እንጂ ምሳሌ ሁሉ ጊዜ ያንን የሚመሰልለትን ነገር በበቂ ሁኔታ አይገልጽም ይባላል። እንደዛም ነው እንጂ ከምንናገረው በላይ የሚያስነሳ አካል አለ። ለትንሳኤያችን ምክንያት ረዳት የሚሆን ጉልበት የሚሆን ይሄ ፕሮግራም ራሱ እኮ ስለዚያ ስናወራና ይህን የመሰሉ ነገሮች በተለያየ ቦታ ስናገኝ ያ ሁሉ ለዛ የሚያግዝ ነገር ነው። አሁን እንዲያውም የብዙ ሰዎች ህይወት ሁሉ በሚዲያ የሚወጣበት ዘመን ነው እና አንዳንድ ሰዎች ታሪክ እኔ ራሴ ስሰማ ምደነቅባቸው ሰዎች አሉ። በጣም ምደነቅበት እኔ አሁን ሰሞኑን ነው አንድ ሰው ያየሁት። እንግዲህ በጣም ታሪኩም ከዚህ ጋር የሚቀራረብ ልጅ ነው። አንድ አስተማሪ ልጅ ሰሞኑን በቴሌቪዥን ቀርቦ የነበረ ልጅ እና እንግዲህ ለማየት ብሎ ነው ቅድም ባልነው ምክንያት እነዚህን ወደ ዩኒቨርሲቲ ሲገባ ወደ ሱሶቹ ገባ መውጣት ጨነቀው ምናምን። በኋላ ግን በአንዲት በጣም ተቸግሮ ጎዳና ላይ በወደቀበት ጊዜና በጣም ተስፋ በቆረጠበት ጊዜ ግን አንዲት ልጅ አግኝቶ እሷ ተስፋውን ዘርታ አሁን ተጋብተው ልጅ ወልደዋል እንዳየሁት። እኔ የሚገርመኝ ግን በዚያ ውስጥ እሱ እንደገና በሷ ላይ ይዘራ የነበረው ተስፋና እንትን በጣም አስገራሚ ነው የነበረው። እና ከዚህ በፊት እኛም ይሄ ናብሊስን ስንጀምር በነገራችን ላይ አሁን የምትመለከቱ ሰዎች የመጀመሪያ እንትናችን ቪዲዮአችን ስለ ተስፋ ነው። የመጀመሪያው ከኮቪድ እየወጣን ስለነበረ እና ያን ትንሽ አስታውሼ እኔ ወደዛ ሄዳለሁ። ያ እንግዲህ የመጀመሪያ እዛ ሄዳችሁ ልታዩት ትችላላችሁ ተመልካቾቻችን፣ ያላያችሁት ማለት ነው። ያያችሁትን ብትደግሙ አይገባም። እኔ ሁልጊዜ የምወደው ታሪክ ነው። አንዲት ኬንያዊት ሴት የ6 ወር ወደ 8-9 ልጆች ወልዳ የመጨረሻ ልጇ 6 ወር አካባቢ እንደሆነው ባሏ በዘራፊዎች ተገሎባት ማስተዳደር እነሱን እንደጀመረች ኮቪድ መጥቶ ኮቪድ ስራ ሁሉ በኬንያ ተዘግቶ አትንቀሳቀሱ ተብሎ ሁሉንም ልጆች የምታበላቸው አጣ ተርበው እያለቀሱ እና እሷ የዘራችው ተስፋ ነው። አሸዋ እየቀቀለች ድንጋይ እየቀቀለች አልበስል ብሎ ነው ትላቸዋለች። በጣም የሚገርመኝ ተስፋ እንትን ነው እና ልጆቹ አልቅሰው ሲደክማቸው ሲተኙ እንደገና ተነስተው ሲያለቅሱ እንደዚህ ሲሉ ጨርሻ ላይ ጎረቤቶች የማይቋረጥ ለቅሶ ሲሆን መጥተው አይተው ለዜና ተናግረው አሁን ቤት ተሰርቶላት ሁሉ ኬንያውያን ከዓለም በሙሉ ጎርፈውላት ሌላ ህይወት ውስጥ ትኖራለች። ተስፋ በእውነቱ ከየት ኃይል እንደሚያመጣ እናውቀውም። በእውነቱ መነሻችን ከየት እና በነገራችን ላይ እኔ እንዲህ ብዬ እንትን ልበለው ላሸጋግረው። አሁን የክርስቶስ ትንሳኤ ከሞተ በኋላ ነው እና በዚህ በክርስትና አስተምሮ አለ ለትንሳኤ መሞት የግድ ያስፈልጋል የምንለው ትምህርት አለ። ለምሳሌ አንድ ሰው በጣም መጥፎ ምግባሮች ካሉት ማለት ነው መተው የሚፈልጋቸው እና እነዛ መግደል አለበት ለትንሳኤው። እነዛ መሞት አለባቸው። ቅድሚያ መሞት ያለባቸው አሉ እኛ ውስጥ ማለት ነው። ትንሳኤያችን ከሞታችን ነው የሚነሳው፣ ፈልቅቆ የሚወጣው ከዛ ነው እና የክርስቶስ ትንሳኤም የሁሉ ነገር መሰረት ነው ስንል በብዙ አቅጣጫ ነው እና አንዳንድ ጊዜ ከሞታችን ላይ ነው ትንሳኤያችን። ለምሳሌ አሁን ያቺ ሴት ሞት ነው የመጨረሻ የደረሱበት ደረጃ ሞት ነው። ከዛ ነው የተነሱት። የዚህም ልጅ ሰሞኑ ቪዲዮን ያየው ሰው የመጨረሻው ላይ ነው ትንሳኤው የሚነሳ ከዛ በኋላ ነው በነገራችን ላይ እና አሁን ከዚህ በኋላ አልቆ ሆኖ ምናምን ከምንለው ላይ ነው ትንሳኤ የሚመጣው በነገራችን። የመጨረሻው ነገር ላይ የህይወት ትንሳኤ ይነሳል፣ ይጀምራል፣ ከዛ ይነሳል፣ ይጋባል እና ሰዎች ተስፋ መቁረጥ የለባቸው። ከማናውቀው ቦታ ነው ተስፋ የሚመጣው። በጣም ያንን እኛ አናውቀውም። ያቺ ሴት እኮ ምግብ ይመጣልኛል፣ ኬንያዎች ይነሳሉ፣ ቤት ይሰሩልኛል፣ ምንም በአእምሮ የለም። ግን የልጆቹን ህይወት
ቢያንስ በተስፋ ማራዘም በጣም ይገርማል። እና ያም በማድረጓ በብዙ መንገድ ህይወቷን የሚለውጥ ክስተት ነው የተፈጠረው። እና ተስፋ መቁረጥ ቢኖር ቀድመው ሊሞቱ ይችላሉ። በነገራችን ላይ ተስፋ ባይኖር ቀድመው ይሞታሉ እነዚህ ሰዎች። ተስፋ ነው ያችን የሚያሻግራቸው። እና ከዚያ በኋላ የሚገርም ትንሣኤ ይመጣል። እና በምንም በሰው በማንኛውም ህይወት ውስጥ ተስፋ አለ። በትዳራችሁ ሊሆን ይችላል፣ በስራ ህይወታችሁ ሊሆን ይችላል፣ በጤና ሊሆን ይችላል፣ ሰው ሀገር ሄዳችሁ አስከፊ ሁኔታ ውስጥ በመኖር ሊሆን ይችላል። ብዙ ነገር ውስጥ ልንኖር እንችላለን ተመልካቾቻችን። ግን ከየትኛውም ተነስታችሁ ወደሆነ ደረጃ መድረስ ይቻላል። እምነትና ተስፋ ነው የሚያስፈልጋቸው እና ይቻላል። እንግዲህ የክርስቶስ ትንሣኤ ኃይሉ ከፍ ያለ ነው እና በህይወታችሁ ውስጥ ይሄ የትንሣኤው ብርሃን የጨለመ የመሰላችሁ እንደዛ ያላችሁ ሁሉ በእውነቱ ያ የማታውቁት ብርሃን በህይወታችሁ እንዲበራ እመኛለሁ። መልካም የትንሣኤ ባህል እያልኩ እኔ ወደ እነሱ ባሸጋግር ይሻለኛል። ከዚህ በኋላ ሊከባድ አይደለም። በቀደም ለሽሜ እንኳን ነግሬዋለሁ። የመጣልና አንድ አስተያየት ነበር በአካል ያገኛትና እዚህ ላይ ባነሳው ብዬ ነው። እሷም ከሰማችን ደስ ይላታል ቦታ እንደምንሰጥ የተመልካቾቻችን አስተያየት ምን አለችኝ? ሁሉንም ፕሮግራማችሁን እከታተላለሁ እና በቃ እያወራችሁ ምናምን እየሰማው የሆነ እሷ ያሰበችው አንድ ችግር አለ እና ወደሞ የሆነ አንድ ጉዳዮች ይኖራታል እኛ በምናነሳው ርዕሰ ጉዳይና አሁን በቃ መፍትሄ ሊሰጡኝ ነው ብዬ ስጠብቅ ቁርጥ ይላል አለችና በጣም እንትን ብላ ነው። እንግዲህ እያንዳንዱ ነገር ላንጨርሰው እንችላለን፣ መንገዱን እናሳያለን። ከዛ ተነስተን ደግሞ እንድንቀጥልበት ሁሉም መቼም የግለሰቡ ትንሽ ጥረት ምናምን ስለሚያስፈልገው እና አሁንም ሲሰሙ እንዴት አድርገን እነዛን ነገሮቻችን እንግደልና እንዴት እንነሳ እንዴ ብሬ ጀምሮት ሊሉላ ይችላሉ ብዬ ሲያስብ ተመልካቾች ባሉበት እኮ ውይይት ብናደርግ እንደዛ አይነት ቅርጽ ብንሰጠው ይሄን እድል ይሰጠን ነበር። ለዛ ነው አሁን እኛ መቼም አይቀርም ግን አንድ ቀን አይደል ተስፋ እናደርጋለን። በአንድ ቀን ሁሉም ባናደርግም ቢያንስ ተወሰኑትን እያመጣ አይቀርም። አሁን የተወሰኑ ሀሳቦች ቅድምም አሁን ብሬ እያወራ እያነሳው የነበረው ሳይኮሎጂ ላይ ኢንተለጀንስ ኢቮልቭ እያደረገ ነው። ስለዚህ ኢንተለጀንስ ማለት እንዴት ነው የሚለካው ምናምን እያደገ ነው፣ በጣም እየተቀያየረ ነው። ኢንተለጀንስን የምንረዳበት መንገድ በጣም ተቀይሯል። ስለዚህ ምንድነው በፊት እንግዲህ ራሱ መጀመሪያ ኢንተለጀንስ አለ የለም መለካት ይችላል አይችልም ነበር መጀመሪያ የነበረው ክርክር። ከዛ አይ መለካት ይችላል ተባለ። የመጀመሪያው በነገራችን ላይ ስነ ልቦና ውስጥ መለኪያ ሲዘጋጅ የተዘጋጀው ለዚህ ለኢንተለጀንስ ነው፣ ልህቀት ለምንለው ነገር ማለት ነው። ከዛ እየተለካ መጣና አይኪው የሚባለው ነገር ለረጅም ጊዜ ሰዎችን ይዝ ነበር። ሰዎች ነገሮችን የመፍታት አቅማቸው ችሎታቸው እንደዚህ ማድረጋቸው ነው ምናምን እየተባለ ማለት ነው። ከዛ ብዙ አይነት ኢንተለጀንስ አለ ምናምን ደግሞ የሚባለው ሐሳብ ቀጥሎ መጣ። እያለ መጣና አሁን በጣም ብዙ ሰው ሲሰሙት የነበረው አዲስ የነበረው አይ የአይኪው ጊዜ ወይም ደግሞ ይሄ ኢንተለጀንስ ኮሸንስ የምንለው ነገር በተለየ ሁኔታ እውቀት ላይ ብቻ ያተኮረ የነበረው ነገር እያለፈበት ነው። ስለዚህ እንዳውም አሁን ኢሞሽናል ኮሸንስ የምንለው የስሜት ብልህነት፣ ስሜትን ማስተዳደር መቻል፣ የሌሎች ሰዎች ስሜትን መረዳት መቻል ነው የሚለው ደግሞ ሐሳብ መጣ። አሁን ደግሞ ያለው ኢንተለጀንስ የደረሰበት ደረጃ ምንድነው? አይ አይኪውም አይደለም ኢኪውም አይደለም ኢሞሽናልም አይደለም ከእውቀትም ጋር የተያያዘ አይደለም። እንዳውም አድቨርሲቲ ኮሸንስ ነው። ሰዎች መለካትም ያለባቸው በብዙ ነገሮች ውስጥም የተሻሉ ሰዎች ያደርጋቸዋል ተብሎ ፕሪዲክት ይሄ ምንድነው የሚተነበየው መሆን ያለበት ሰዎች የሚያጋጥሟቸውን ችግሮች ማለፍ የሚችሉበት አቅማቸው ላይ ነው የሚል ደርሷል። እኛ የምናወራው ስለመውደቅ ስለሆነ ስለ አድቨርሲቲ ኮሸንስ እንድናስብ ያደርገናል ማለት ነው። ምንድነው ካለን አሁን አንዱ ይሄንን በጣም እንዲሰፋ ያደረገው ሐሳቡ ቀደም ያለ ነበር፣ ግን አንዱ ብሬ አሁን ያነሳው የኮቪድ ጉዳይ ነው። በጣም ብዙ የተሻለ የጤና ሲስተም፣ የተሻለ አቅም፣ የተሻለ ባለሙያ ቁጥር፣ የሰዎችም ደግሞ የተሻለ ትእዛዝ የማክበርና የመረዳት አቅም አላቸው የሚባሉ እንግዲህ የሰለጠኑ የሚባሉት ሰዎች የሚነገራቸው ይተገብራሉ የሚባሉት ሰዎች የነበሯቸው ሰዎች ናቸው በእጥፍ የሞቱት። የነበረው ፕሬዲክሽን አይ ምን ያህሎቻችሁ እንደምታስታውሱ አላቅም። እኔ የኮቪድ ጊዜ ላይ በቅርበት ይሰሩ ከነበሩ ሰዎች ጋር እንሰራ ስለነበር የሆነ ጊዜ ላይ የነበረው ፕሬዲክሽን ወደ 20 ሚሊዮን አካባቢ ሞት ይኖራል ተብሎ ፕሬዲክት ተደርጎ እኛ ሀገር 28 ሚሊዮን አካባቢ ዴዝ ይኖራል ተብሎ ተገምቶ ቦታ ሲለካ አስታውሳለሁ። ማስግሬቮች የቱ ጋር ነው የሚሆኑት የተባለ የመቃብር ቦታዎች ሊሆኑ የሚችሉ እንትኖች ኤክስካቫተሮች ይዘጋጁ ምናምን ሲባል በጣም አስታውሳለሁ። እና በጣም የሚደንቀኝ ይሄ ካለቀ በኋላ የተደረጉ ሪሰርቾች እኛ ምን ሆነን ነው የሞት ነው ያ ሁሉ አለን ያለው ነገር እነዚህኞቹ እንግዲህ አፍሪካውያኑ በብዙ መንገድ ያነሱ ናቸው የተባሉ ለምን ቆዩ ሲባል
አንዱ አቅማቸው አድቨርሲቲ ኮሸንስ ነው። በድህነት በምናምን ምክንያት ይመጣ የነበረው ነገር ጥሎ ብቻ አላስቀራቸው። ከዛ ከሚወድቁበት ለመነሳት በሚያደርጉት ጥረት አዳዲስ ክሬቲቪቲዎች አላቸው እነሱ። እኛ ይሄ ነገሮችን በአዲስ አቅጣጫ የማየት ምናምን አቅማችን እየጠፋ ነው የመጣው። ምክንያቱም ሁሉ ነገር አለን፣ ተቸግረን አናቅም። እነዚህኞቹ ሰዎች ልክ ይሄንን ሲሉ እኔ ምን እንዳስታወስኩ ልንገርሽ። እኛ ሀገር ውስጥ እቃ የገዛህበት ፌስታል 3-4 ስራ አለ። ድህነት እኮ ነው እንደዛ የሚያደርገን። በዛው ልክ ሳናቀው ግን አስበን እኛ ድህነቱ ነው እንደዛ ያደረገን፣ ግን ሳናቀው አዳዲስ መፍትሄ እንፈጥራለን። ኢንቫይሮንመንት ይሄ ከባቢ አየሩ ላይ ብክለት እንቀንሳለን። ለምሳሌ እቃ የገዛሽበት ላስቲክ አይጣልም፣ የሆነ ነገር ይገዛበታል፣ ድጋሚ የሆነ ነገር ይቀመጥበታል፣ ወደ ቅርጽ ቀይረው የሚሰሩ ሰዎች ይፈጠሩበታል። ይሄ ሁሉ ሂደት ሰዎች በችግር ውስጥ ሲሆኑ የሆነ መፍትሄ እንዲያው የሚያደርጋቸው ነገር ይፈጠራል። ስለዚህ ይህን ማነሳው ምንድን ነው መነሳት እንድንችል የሚያደርገን አንዳንዱ ችግር እንዳልነው ቅድም መውደቅ የሚቀር አይደለም፣ የምናስቀረው አይደለም እንዳልነው መውደቃችንን ማወቅ መውደቃችንን ከመቀበል መጀመር የመጀመሪያው ደረጃ ሊሆን ይችላል። መነሳት እንድንችል የሚያደርገን በቃ ወድቅ ያለው ከዛ ልዩነቱ ያለው ወድቅ ያለውን ከተቀበልን በኋላ ቀጥሎ ያለውን አንድ እርምጃ መራመዱ ላይ ይመስለኛል። እሱን መራመድ እንዴት ነው? ኦኬ ወደቅኩ፣ ይሄ መውደቅ ለምን ሆነ፣ ምን ባረግ ነው መነሳው የሚለውን ማሰብ ስንጀምር ከዛ ውስጥ ትርጉም እናገኝለታል። ስለዚህ ለምሳሌ አሁን አንዳንዱ እንትን ያገኘንበት መንገድና ትርጉም አውጥተን ከዛ ውስጥ የምንነሳበት መንገድ ይሆናል ለምሳሌ። ስለዚህ ይሄ መውደቅ እንደዚህ ሆኖ እንዳይቀር ምን ባረግ ይሻላል ብሎ ሰዎች ሲያስቡ ከራሳቸው አልፈው ለሌሎችም ሰዎች መፍትሄ መሆን የሚችሉ ሌሎች ሰዎች እንዲነሱ የሚያደርጋቸውን እውቀት ይዘው እንዲመጡ ያደርጋቸዋል። ስለዚህ አስቸጋሪ ሁኔታዎች፣ የጣሉን ሁኔታዎች፣ የወደቅንባቸው ሁኔታዎች ትርጉም ስናገኝላቸው አንደኛ መውደቃችን ይቀየራል። ቋንቋው ቅድም ያልኩት እንኳን ወደቅኩ የምንልበት ጊዜ አለ ምናምን ሲሉ ለምሳሌ እኔ ሁል ጊዜ የማነሳው እንትን አለኝ። የሳይኮሎጂ ትምህርት መርጫ አይደለም የገባሁት እና ምርጫዬም ውስጥ አልነበረም፣ አስቤውም አላውቅም። ከዛ ከገባው በኋላ የማልወደው ስለነበርና ፈልጌው የምማረው ስላልነበር ከዛም በራሴ የሚያጋጥሙኝ ሁኔታዎች ስለነበሩ አንደኛው ዓመት ላይ ወደቅኩ እና ለእኔ ጥሩ ማሳያ ነበር። በቃ እንዳውም ይሆን እንደማልፈልገው ማሳያ ነው። ሌላ ትምህርት የማታም ቢሆን እገባለሁ ምናምን ብዬ እያሰብኩ መውደቅ የጠቀመኝ ለምንድን ነው? በጣም ሳይኮሎጂ የገባው ሳይኮሎጂ ደግሞ መሆን ያለበት እንደዚህ ነው ብሎ የሚያስብ አስተማሪ እንዳገኝ እድል አገኘው እና አሁን ላይ እንግዲህ ከ16 ምናምን ዓመት በኋላ ወደ ኋላ ተመልሼ ሳየው ሁሉ ጊዜ የማስበው አሁን በጣም የምወደውን የምሰራውን ሳይኮሎጂ ያኔ ባልወድቅ ኖሮ ትቼው ሄጄ ነበር። ትርጉም ስንሰጣቸው የሚቀየሩ ነገሮች አሉ። ልክ ትርጉሙ በሰዓቱ ላይ ገባን ይችላል። በጣም ተስፋ ላይ ስላነሳ ተስፋ ላይ ያን ነገር ለበልና ወደ ሽሜ እንዳሻገር ብሬ እንዳደረገው አንዱ ይሄ ባዶ ተስፋ እየሰጠን እንዳልሆነ ተመልካቾች በጣም እንዲያስቡ የማስበው እና ቅድም ሽሜ ያለው አናሎጂ በተዘጋ በር ውስጥ የሚለው ነገር አገርን ስናስብ ህይወትን ስናስብ ብዙ ነገሮች የተዘጋጉ የሚመስለን ጊዜ ይኖራል። እንደዛ የሚሰማን ብዙ ነገር አለ። ለምሳሌ ሰዎች አገራቸው ላይ ተስፋ የሚቆርጡት ሲስተም ላይ ተስፋ የሚቆርጡት የሚደረገው ነገር ያዩትና ሰዎች የሆነ ተስፋ መቁረጥ የሚገባቸው በዛ ምክንያት ነው። ልክ ግን በጣም የሚደንቀኝ ሁል ጊዜ እንደዛ በተባለበት ሁኔታ ውስጥ ያንን ወደ በጎ አጋጣሚ ቀየረው፣ ልምድ ወደሚባል ነገር ቀየረው፣ ኤክስፒሪየንስ ማድረግ እሱ ራሱ አይደለ ከዛ ከመከራ ውስጥ አዲስ የሆነ መፍትሄ አምጥቶ ምናምን ብሎ ከዛ መውጣት የሚቻልበትን ደግሞ አስበው የሚሰሩ ሰዎች አሉ። ስለዚህ ይህንን የምናደርግበት እድል እንደመጣ ደግሞ አብሮ ማሰብ ነው እንድንቀጥል የሚያደርገን እና ወድቆ መነሳት ውስጥ በጣም ትልቁ ጉልበት ያለው ተስፋ ላይ ነው ያለው። ብሬ በጣም ትክክል ነው። ተስፋው ግን ዝም ብሎ የሆነ የማይጨበጥ እንደጉም ያለ ግን አይደለም። ተስፋው በደንብ እንድንይዘው የሚያደርገን የኛ የሚዘረጋው የኛ ከኛ አቅም ጋርና ከኛ ፍላጎት ጋር ያለው የሚዘረጋው ነገራችን ከዛ እኛ ያላየ ነው። ምክንያቱም ይኸውልሽ መውደቅ አንደኛው ይጋርዳል፣ እንዳይታይ ነው የሚያደርገው፣ ምንም የሌለ እንዲመስል ነው የሚያደርገውና በቃ ይሄ ተፈጥሯዊ እንትኑ ይመስለኛል። እዛ ውስጥ ስለሆንን እኛ ግን ካላቆምንና የሚቀጥል ጥረት ውስጥ ከሆነን እጃችን ላይ የሚወጣው መፍትሄ አካል ስፒሪቹዋል ከሆነ በኩል የሚመጣ ሊሆን ይችላል። መንፈሳዊ ከሆነው ነገር እንግዲህ ከፈጣሪ እርዳታ ምናምን ሊሆን ይችላል። ካላየንበት አቅጣጫ የሚመጣ መንገድ ሊሆን ይችላል። ምናልባት ደግሞ አቅማችንን በሙሉ አውጥተን ከመጠቀም ደግሞ አዳዲስ መፍትሄዎች እንድናመጣ ከሚያደርገው ሊሆን ይችላል። ይሄንን መሞከር ውስጥ እኛ ስንሆን ተስፋ ባለመቁረጥ ስንሆን ነው የሚኖረውና አንድ የመጨረሻ እንትን ላንሳና ብሬ መግደል ያለው ላይ በተቃራኒው ደግሞ እኛ በስነ ልቦና ሳይኮሎጂካል ዴዝ የምንለው ጉዳይ አለን። ሰዎች ሳይኮሎጂካል በስነ ልቦና ይሞታሉ። ይሄን ከዚህ በፊትም አንስተነዋል። የስነ ልቦና ሞት መነሻው ምንድን ነው? ተስፋ መቁረጥ ላይ ሲገቡ ነው። ፍራስትሬሽን ውስጥ የሆኑ ሰዎች ሳይኮሎጂካል ዴዝ አጋጥሞ
ኮማ ውስጥ ሆነው ሰዎች ሰውነታቸው እየተንቀሳቀሰ አይደለም፣ ስለዚህ ይሄ ብሬን ዴድ ነው እንደዚህ ነው ምናምን እንደሚባለው አካላቸው እየተንቀሳቀሰ ሳይኮሎጂካል ዴዝ ሊያጋጥማቸው ይችላል ሰዎች። ከዛም እንዲወጡ የሚያረጋቸው እንዲነሱ የሚያረጋቸው ግን ተስፋ የሚባለው ነገር ነውና በጣም ትልቅ ጉልበት ያለው መሆኑን ማንሳት በጣም ያስፈልጋል። ምን ቀረልኝ? የተረፈው ከብሬና ከሄኒ የተረፈው ቀደም የመምህሩን ታሪክ ብሬ ሲያነሳ ከተስፋዎች መካከል አንዱን ተስፋ አስታወሰኝ። ማለት እንግዲህ እሱ ወድቆ ነበረ፣ ከዛ ተስፋ ሰጥታ አነሳቸው። አሁን ደግሞ ለእሷ ተስፋ የሚሰጣት ሆነ። ቦሮድ ሆፕ ይባላል። ብድር ተበድራችሁ ታውቃላችሁ? ምን አይነት ጥያቄ! ያልተበደረ እንኳን እኛ ሀገር ትበደራለች እና አሜሪካ እኔ እሱን ያወቅኩት ገርሞኛል። በነገራችን ኢንትረስቲንግ ተስፋም መበደር አለ እና የሆነ ሰዓት አሁን ያቺ ሴት ያደረገችው ነገር ምንድን ነው? የኋላ ሚስት የሆነችው ሴት ተስፋን ያበደረችው እዛ ውስጥ ጨልሞበት ምናምን በነበረበት ሰዓት አይዞህ ይወጣል፣ ታሸንፋለህ ምናምን ያን ብድር ተጠቅሞ እንግዲህ ተቋቋመ ማለት ነው። ከዛ ተነሳ፣ አትራፊ ይሆናል። ወረት ነው በነጋዴ ማትረፍ ጀመረ። መክሊት አተረፈም። ከዛ እንግዲህ የሚሰጠው ኑሮ ማለት ነው። አሁን ደግሞ በተራው እሱ ደግሞ ተስፋ በዳሪ ሆነ። እስካሁን ሰው ሆነን የቆየ ነው። ተስፋ እየተበዳደርን ነው። እየተበደርን እያበደርን እንደሆነ አናውቀውም እንጂ ቀላል ይመስላል። አይዞ በርታ፣ አይዞሽ እና ማህበረሰባችን ውስጥ ያለው ጽናት፣ ጥንካሬ አሁን ሌትሊ ሳይንሱ ወዶ ሳይሆን በግዱ መጣበት አድቨርሲቲ ኮሽንት ላይ እና መከራን፣ ችግርን፣ ፈተናን የመቋቋም ብቃት አንድ ትልቅ መለኪያ የሰብዕና መለኪያ ሆኖ መጣ እንጂ እኛ አባት እናቶቻችን የባሰ አታምጣ የሚሉት ነገር አላቸው። ማለት ድሮ ከዚህ ባሰ ምን ሊመጣ ነው ነበር ማለት ያ ሲቹዌሽን ደወርስ በቃ የከፋው ነገር ይመስላል። ግን አልፎ ሌላ ነገር ሲመጣ ለካ የባሰ እንዳለ እና ይሄን ተቀብሎ ከዚህ የከፋ ይምጣ ብሎ ደግሞ ራስን አዘጋጅቶ ሀዘን ላይ ሀዘንን ይወልዳል። ሀዘን አታብዙ ምናምን ይላሉ ሰው ሲያጽናኑ። ትልቅ ዊዝደም ነው፣ ትልቅ ጥበብ ነው። በኋላ እንግዲህ ደክሞ ብዙ ዶላሮች ምናምን ወጥተውበት ያው ሳይንስ እንደ አዲስ እውቀት ሊነግረን ይሞክራል እንጂ የነበረ ጥንታዊ ዊዝደም ነው እና ዝም ብዬ አሁን የትንሣኤውን ነገር ሳስበው ብዙ ነገሮች ነው የሚያስተምረን። ማለት ያው ትንሣኤን የሚቀድሙ ብዙ ክስተቶች አሉ አይደለም? መከራ፣ ስቃይ እስከ መስቀል ድረስ የሚያደርስ ከዛ ደግሞ ወደ መቃብር መውረድ አለ። የመቃብሩን ነገር ማለት እኔ ስቲልነስ፣ ሳይለንስ፣ በቃ እርግት ስክን ብሎ ነገሮችን መጠበቅ ያን እንትን ይሰጠኛል። አሁን ሳይኮሎጂካሊ ስናስበው አንዳንዴ ክድን ብሎብን ቅድም እንዳነሳ ነው ተዘግቶ መውጫ የሌለው የሚመስለን ምናምን ነገር እዛ አይነት ስሜት ውስጥ እንሆናለን። መስከን ያው መረጋጋት ላይ እርጋታ ላይ ሰርተንበታል ሰፊ ፕሮግራም እና ያ ሲሆን መነሳት ይኖራል። መፍትሄዎችን እናያለን። በመስከን ውስጥ ብዙ መፍትሄዎች አሉ። መውጫ የሌለው የሚመስለን ነገር ሁሉ ይመጣል። ምክንያቱም ስንረጋጋ አንጎላችን ምክንያታዊ አንጎላችን ክፍል በደንብ ነው መስራትና ማሰብ የሚጀምረው። ስንደነግጥ፣ ስንረበጅ፣ ስንፈራ፣ ተስፋ ስንቆርጥ እነዚህን የመሳሰሉ ነገሮች ሲመጣ የአደጋ ጊዜ መከላከል አንጎላችን ክፍል ነው ዋና በንቃት የሚሄደው። ስለዚህ ወይ መጋፈጥ ነው ወይ ማምለጥ ነው ወይ ራስን መስጠት ነው ምናምን እዛ ውስጥ ነው የሚሆነው። ስለዚህ የተገደቡ ናቸው ምላሾቹ። ነገር ግን በእርጋታ ውስጥ ያ ነገር ከዛ ስንነሳ ምንነሳው በተስፋ እንደተነሳ ተስፋ ላይ ብዙ ነገር ተብሏል። አያልቅም። የተስፋ ነገር ቢወራ የማያልቅ ደጋግመንም እንመጣበታለን። የሚያቆመን እሱ ነው። የትኛውም በቃ ደግሞ የእውቀት ምንጮች ሁሉ የሚስማሙበት ጉዳይ ነው ብለናል ከዚህ በፊት ፕሮግራማችን ላይ እና ተስፋ ልዩ ነገር ነው። የእውቀትን መነሻ እሱ ነው። የሃይማኖታዊ ተግባራት መነሻ፣ የደግነት ሁሉ ነገር ብንበላ ብንጠጣ ተስፋ ስላለን ነው አይደል? ለመኖር ብንጓጓ ነው እኮ እንጂ በቃ ለመኖር ተስፋ የሌለው ሰው እኮ መብላትም ነው የሚያቆመው እና ብዙ ነገራችን ነው። ከዛስ ከተነሳን በኋላስ ጠብቆ መቆየት መልሶ ደግሞ እንግዲህ የምንገለው ማንነት አለ፣ ይዘነው የምንነሳው አዲስ ማንነት አለ።
ያ ይሄ የጣለንን ጉዳይ የተረታንበትን ጉዳይ በየትኛውም በአካላዊ ህይወታችን ሊሆን ይችላል፣ በትምህርት፣ በስራ፣ በፋይናንስ፣ በገንዘብ ሊሆን ይችላል፣ በግንኙነት ውስጥ ከሰዎች ጋር ባለን ግንኙነት፣ ከልጆቻችን ጋር ባለን ግንኙነት፣ በባልና ሚስት በፍቅረኛሞች መካከል ባለ ግንኙነት፣ ከምንኖርበት ማህበረሰብ ጋር ባለ አንዳንድ ሰው ከማህበረሰብም ይጣላል። አንዳንዱ ሰው ደግሞ ከሰው ዘር ሁሉ ይጣላል። በቃ ከሰው ማለት ብሎ በቃ ደምድሞ ቁጭ ይላል። እነዚህ ሁሉ የጣሉን የወደቅንባቸው አሮጌው ማንነታችን አሉ። እልፍ ሲል ደግሞ በመንፈሳዊ ህይወታችን ያው ሰው ነፍስ አለው አይባልም አይደል ያለን ስኮትላንዳዊ ጸሐፊ ራሱ ነፍስ ነው እንጂ ባይሆን ስጋ አለው እና የነፍስ ጉዳይ ደግሞ አለ። አንዳንድ ጊዜ ሁሉ ነገር ተሳክቶልን ምናምን ቀደም እኔም እንደጠቆመው ባዶነት ይሰማናል። ይሄ ኢምፒቲነስ ማለት ነው። ወንግም ያስቀምጠዋል ማለት ሰክሰስፉል ሆነውም ሰዎች ግን ህይወታቸው ጥልቀት አልባ ይሆናል። ለምን? ትርጉም ያጣሉ። ኢምፒቲነስ አለ። ያ ኢምፒቲነስ አንዳንዱ የሚመነጨው የነፍስን ነገር ማስተናገድ፣ ነፍስን ካለማዳመጥ፣ ትልቋ ማንነታችን እሱን ካለማዳመጥ ሊሆን ይችላል እና በዛም ጉዳይ ላይ እንወድቃለን። ነገር ግን ከዚህ ሁሉ ተነሳን። የሚንከባለል ድንጋይ አለ አይደለ? ሰዎች እኮ ትንሣኤውን ፕሩቭ እንዲያደርጉ ነው አይደለ? የለም ይኸው ማለት ነው እንጂ እሱ በተዘጋ መቃብር ነው የተነሳው። ግን ሰዎች ፕሩቭ እንዲያደርጉ ተንከባለለ። ያ የተጫነን ነገር ሲነሳ፣ በአዲስ ማንነት ስንወጣ፣ ትንሣኤያችንን እርግጠኛ ስንሆን፣ ስናረጋግጥ ከትርጉማችን ጋር ግን መገናኘት አለብን። አለበለዚያ እንደገና መልሶ ደግሞ ደጋግሞ ወደ መውደቅ ነው የምንወጣው። በቃ አሁን ትርጉም የሚሰጠኝ ነገር በህይወቴ ውስጥ ምንድን ነው? እያንዳንዱ ነገራችን ሚኒንግ ሃርቫርድ ሪቪው ያደረገው አንድ ጥናት ነበረ እና ከስራ ጋር አያይዞ ነው ያደረገው። ሚኒንግ ኢዝ ዘ ኒው መኒ ማለት በቃ አሁን ሰዎች እንደውም እዛ ጥናት ላይ የሚለው ከ10 ሰዎች 9 ትርጉም ለሚሰጣቸው ስራ ደሞዝ ቀንሰውም ቢሆን ይቀይራሉ፣ ይሄዳሉ ይላል። በጣም የገረመኝ ነው ሳነበው። እና በህይወታችን ውስጥ ትርጉም የሚሰጡን ነገሮች ማግኘትና ነገራችን ሁሉ ከሱ ጋር ማገናኘት ከትንሣኤው በኋላ በዛው በተነሳንበት አቋም እያደግን እንድንቀጥል ያደርገናል። እና በእውነቱ ትንሣኤን ስናስብ በጣም በርካታ ጉዳዮች ናቸው የሚሰጠን። እንደው ለማጠቃለል በዓሉ መንፈሳዊ ስለሆነ እንደው መንፈሳዊ ምሳሌ በጠቅስ ጥሩ ነው ብዬ አስባለሁ። እስራኤላውያን ከፈርዖን እጅ አምልጠው ሲሄዱ ከፊት የኤርትራ ባህር፣ ከኋላ ፈርዖን ከነሰራዊቱ ወዴት ሄዱ? ወደፊትም ሞት ነው፣ ወደ ኋላም ሞት ነው። እንግዲህ ያላቸው ምርጫ የተሻለው ሞት መምረጥ ነው። ወይ ባህር ውስጥ ገብቶ መሞት ነው፣ አላይ የጣሉትን ያህል ጥሎ ከፈርዖን ሰራዊት ጋር ታግሎ መሞት ነው። ምንም ይዘው አልወጡም። ደግሞ እሱ ታጥቆ ነው የመጣው። ስለዚህ ያ ፍራስትሬሽን አንዳንድ ጊዜ በህይወታችን ውስጥ እንደዚህ አይነት አጣብቅኝ ውስጥ እንገባለን። ስለዚህ ሄልፕለስ በቃ የለም፣ ምንም መፍትሄ የለውም፣ ደምድመዋል። ስለዚህ ማማረር ማጉረምረም ነው የጀመሩት። ግን መፍትሄ ነበረ፣ እነሱ አላዩትም እንጂ መፍትሄ መሀል ነበር። ጌትም ከውጭ አልበጣም። ሙሴ እጅን በትርን አንሳ፣ እጁ ላይ ያለቃለችው በትር ከፈለ። ከዛ በኋላስ ሁለቱም ችግራቸው ከኋላ ቀርቷል። ኤርትራም አንዱ ችግር አንዱን ውጦት እነሱ በሰላም እና ንሴቦ ትንሣኤ ላይ የምንዘምረው ንሴቦ እያሉ ጉዟቸውን ቀጥ እና እጅግ በጣም ድንቅ የሆነ ነገር በህይወታችን ውስጥ አጣብቂኝ ውስጥ የምንገባበት ጊዜ አለ። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር ዓለምም አሁን እዛ አጣብቂኝ ውስጥ ነው ያለችው። የምንሰማቸው ነገሮች ሁሉ ከፊትም ሞት ከኋላ ሞት፣ ምን ይሻለናል፣ ምን እናደርጋለን? ትንሣኤ ግን ይህን ተስፋ ያሳየናል። ማለት ለእኛ መልስ የሌለው የሚመስለን ነገር መልስ አለ። መልሱ ደግሞ መሀላችን ነው ያለው፣ ሩቅ አይደለም። እና ከፍለን እንግዲህ ተሻግረን ሴቦ የምንልበት ዘመን ያደርግልን። አሜን። ለማጠቃለያ ግን አንድ ጥያቄ እንግዲህ የሆነ ነገር ልትል ፈልግሃል። ያንተ እንዳላቋርጥ ይቅርታ። እሺ እኔ ከትዕግስትም ጋር አሁን ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እና በሰው ተስፋ ቢያደርግም አንዴ ሞክሮ ከዛ ቁጭ ይላል። የሆነ ነገር ወይ የሆነ ሰው መጥቶ ይፍታለኝ አይነት ነገርና ድግግሞሽ እንዳለው ማጽኖት ብንሰጥ ብዬ ነው ተስፋችን። እንደው አንድ ቀን ሞክረ ነው ሳይሆን በተደጋጋሚ እየወደቅን የተነሳን መሆኑ እየተነሳን እየወደቅን ሳይሆን ይባላል አይደል? እየወደቅን እየተነሳን ነው። ልክ ነው። ብዙ ጊዜ እኮ ብዙ ሰው ያውቃል በእውነት በህይወቱ ሲገጥመው እየተሰወረበት ነው እንጂ አሁን የቶማስ ኤዲሰን የመብራት ፈጠራው ላይ ብዙ ጊዜ የሚነሳ ነው። እንዲያውም የእሱ ንግግር ተደንቆ ይነሳል አይደል? 1000 ጊዜ ወደቅ ለምን? እንደው አሁን 7 ፍጹም ቁጥር ስለሆነ ነው እንጂ ኢትስ ኖት ኒውሜሪካል ቫሉ አይደለም ያለው። ይሄ በህይወት ውስጥ 7 ጊዜ ለማለት አይደለም።
ፍጹም ጊዜ ሰው ሊወድቅ ይችላል። በቃ በማይቆጠር መጠን ለማለት ነው። እንዲሁም ትርጉሙን መንሳት እና ቶማስ ኤዲሰን 1000 የማይሰሩ መንገዶቹን አወቅኩኝ እንጂ አልተሳሳትኩም አይደለም ያለው። 1000 ጊዜ ያልሳካልህ አለ ሲባል 1000 የማይሰሩ መንገዶቹን አወቅኩ ትርጉም ያለው ሽሜ ማለት ነው። በነገራችን ላይ በህይወት ውስጥ ወድቀን እኔ መጀመሪያም ስለ አዳም ያነሳሁት ይሄ ነው። ሰው በወደቀ ጊዜ የሚማረው ትምህርት በጣም ከፍተኛ ነው። ቱ ቢ ኦነስት በጣም ከፍተኛ ትምህርት ነው የሚማረው። ለምሳሌ አሁን ፍቅርን ብንመለከተው አሁን የአዳም እኔ ዝም ብዬ ጠቅለል አድርጌ ነው እንደ ወርቅ እንክብል እንደሚባለው የበለጠ ሆኖ ነው የተነሳ ብዬ ነው የተውኩት። አዳም ለእግዚአብሔር በገነት የነበረው ፍቅር አለ። ከተሳሳተ በኋላ ያለው ፍቅር ግን ከጸጸት ጋር ነው እየተንገበገበ ነው እና በጣም ኃይለኛ ነው። ያው የሚፋጅ ፍቅር ነው። እግዚአብሔርም ደግሞ እግዚአብሔርን ማንሳት በጣም አስፈላጊ ነው። ለሁላችንም ጥሩ ነው። በነገራችን ላይ ፍቅር ራሱ እውነተኛ ፍቅር የሚባለው ሰዎች እኛ ለሰዎች የሚኖረን አይምሮአዊ ምናባዊ አይዲያል የሆነ ስዕል አለ አይደለም። ገሌ ደግናት፣ ገሌ ደግ ነው፣ ገሌ ትልቅ ነው፣ እንደዚህ ነው፣ ለጋስ ነው ምናምን። ግን እውነተኛ ፍቅር የሚባለው ሰዎችን ድክመታቸውን አውቆ መውደድ ሲኖር ነው። ካልሆነ ራሳቸውን አይደለም የምንወዳቸው፣ በእነሱ ስም የፈጠርነውን ኢሜጅ ነው የምንወደው ማለት ነው። እንደዚህ ነው ገሌ፣ እንደዚህ ናት ገሌ ብለን ማለት ነው። ሰውን መውደድ የሚባለው ግን ሰውን ከነ ድክመቱ ሲሆን ነው። ሪል እውነተኛው ፍቅርም ያ ነው። ሰውን ድክመቱን እያወቁ ውስንነቱን እያወቁ ያ ነው የሚደረገው እና የእግዚአብሔር የሚደንቀው ድክመታችንን ጥንቅቅ አድርጎ አውቆ ነው የሚወደን እና ሰው ትንሣኤ ውድገቱ ወደዚያ ነው። በነገራችን ላይ አሁን አንዳንድ ሰው የሆኑ ሰዎችን ስህተት ሲያይ ምናምን ሲያይ ወደ መጸየፍ፣ ወደ መራቅ፣ ራሱን ወደ ማግለል ምናምን፣ ይሄ የደካሞች ጠባይ ነው እውነቱን ለመናገር ማለት ነው። እናም ውድቀቶች እውነተኛ ትምህርት ነው የሚያስተምሩት አንዳንድ ጊዜ እና ጸበለስ ቅድም ያልኩሽ እኮ ክፉና በጎን የምታሳውቀው ማለት በቃኛ ፎለን ኔቸር ነው ያለ ነው። ብዙዎቹን የምናውቃቸው ከውድቀት ነው። እውነት ለመናገር ከውድቀት በኋላ there is no way እውነት ለመናገር ማለት ነው። ከዚህ ነው የምናውቃቸው እና ድንግዝግዝ ነው በቃ። አሁን በጨለማ የሚሄድ ሰው እየተራመደ እኮ ነው መሬቱን የሚያውቀው አይደለም። ከረገጠ በኋላ ነው እንጂ የሚያውቀው ከመርገጡ በፊት አያውቀው። አለው ፐርሰፕሽን አለው በተወሰነ ደረጃ እንትን አለው። ግን አንዳንዴ ያልሆነ ቦታ ላይ ቆሞ ደንቀፍ ብሎ ይወድቃል። ምናልባት መሳሪያ ረዳት ይጠቀማል። በትር ለምሳሌ በገጠር በትሩን ቀድሞ ይልካታል። ልክ አሁን አይነ ስውሮች እንደሚያደርጉት ማለት ነው። ምክንያቱም በዚህኛው አልችል ሲል በሌላ እና አንዳንድ ጊዜ እንደዛ መጠቀም ጥሩ ነው። ብዙ በትሮች አሉ፣ የእጅ በትሮች አልሆኑ የአይመሮ በትሮች አሉ። በእውነቱ እነዛን መላክ በጣም አስፈላጊ ነው። ቴስት ማድረግ እና ሰው ከውድቀቱ ይማራል። ሰው ውድቀትን መጥላት። አሁን ብዙ ሰዎች የሚጎዱት ምንድን ነው የሚመስለኝ ለእኔ የሚመስለኝ ከዚህ ጋር በተገናኘ 3 የተሳሳቱ ሀሳቦች አላቸው። አንደኛ መውደቅ የለብኝም መሳሳት የለብኝም ብለው ራሳቸውን የተሳሳተ እምነት ማሳመን። ላለመውደቅ መጣር ጥሩ ነው፣ ግን መውደቅ የለብኝም ብሎ ማመን በጣም አደገኛ ነው። ሁለተኛ ሰዎች እንደማይወድቁ አይነት አድርገው እንደሚወስዷቸው ማመን። ምክንያቱም በኋላ ፍርሃት የሚያመጣባቸው ይሄ ነው። ይሄን መቀበል ነው የሚቸግራቸው እና በሰው ፊት ልክ የማይሳሳቱ ሆኖ ለመታየት መሞከር በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። ይሄን ለመደበቅ ሲባል ነው ወደ ተስፋ መቁረጥ የሚኬደው እና ከዛ ሶስተኛው እውቀታቸው ደግሞ አሁንም ሰዎች እንደማይሳሳቱ ይገምቷቸው የነበሩ አድርገውና እንዴት እንዲህ ያደርጋል እንዴት እንዲህ ታደርጋለች ይሉኛል ብለው ደግሞ ገና የማይሏቸውን ሰዎች ሁሉ እንደሚሏቸው አድርገው ደግሞ ሌላ ፍርሃት ደግሞ ይዘው ይመጣሉ። ይሄ በጣም አደገኛ ውድቀት ውስጥ ይወድቃቸዋል ሰዎች። እንደዛ አይደለም። ሰዎች እንደዛ አይረዱንም። መጀመሪያ አዋቂ ሰዎች በአብዛኛው እንደምንሳሳት መሳሳት ሰብአዊ እንደሆነ ምንም ችግር እንደሌለው ከዛ መማር እንደምንችል ነው ሰዎች የሚያውቁት። ይሄ ራሱ በመውደቅ ሂደት ውስጥ መማርን አለማወቅ ነው እንጂ ካልሆነ እኮ ስለማናውቀውና ስለሚመስለን ነው እንጂ ያልወደቅን የሚመስላቸው ሰዎች ራሱ ያልወደቁ የሚመስላቸው ሰዎች እሺ ጊዜ እንደወደቁ ማን ቢነግራቸው ጥሩ ነው እውነቱን ለመናገር ማለት ነው። እንደውም እኮ አንዳንድ ሰዎች አንዳንድ ጊዜ መውደቅ መነሳታችንን የማናቅ አድርገው ስለሚተው ነው እንጂ መውደቃችን ስለማያውቁት አይደለም። ባለቤቱ ባያውቀው ሌሎች ያውቁታል፣ በእውነቱ ያውቁታል። እና የሰዎች ግምትም እንደዛ አይደለም። ሰዎች ይወድቃሉ ይነሳሉ፣ ይወድቃሉ ይነሳሉ። ይህ በጣም በዚህ ምድር ስንኖር የማይቀረው የህይወት ነገር ቢኖር መውደቅና መነሳት። የተሻለ የሚሆነው ምንድነው? የሽሜ ምሳሌ ልምጣ።
እንደዛ እንደ ህፃናቱ ያ እንግዲህ ለምን እንደሚለያዩ ሌላ ጉዳይ ነው። አሁን ለምን አንዱ ወድቆ ለመነሳት ይፈጥናል አንዱ ለምን ይዘገያል የሚለው ማለት ነው። የሚሻለው ብድግ እያሉ እየወደቁ እየተነሱ መሄድ ነው የሚሻለው። ይሄ በጣም አስፈላጊ ነው። እንግዲህ ያንቺ ጥያቄ በዚህ የሚካተት ይመስለኛል። እኔ ግን ማከል የምፈልገው ነገር ስለ ተስፋ ላይ ሽሜ እንዳለው መደጋገም ይኖርብናል። ግን ስለ ተስፋ ሰዎች ሲያስቡ ተስፋ የማናውቀው መሆኑን ማወቅ አለባቸው። እንዲሁም ከሚያውቃቸው ሰዎች ተስፋ የሚያደርጉ በፍጥነት ወደ ተስፋ መቆረጥ ሊሄዱ ይችላሉ። ምክንያቱም ተስፋ የሚያደርጓቸው ላይገኙ ይችላሉ። ግምታችን ነው ያ እንጂ ሰዎቹ ግን ያን ተስፋ የምንጥልባቸው ሰዎች ያን በማድረግ አቅም ላይ ላይሆኑ ይችላሉ። ገንዘብ ስላላቸው ይችላሉ ብለው የሚያስቡ ሰዎች ገንዘብ ኑሮት አይምሮ የሌለው ሰው አለ እንዴ? ገንዘቡን እኮ ወደ ስራ የሚያስለውጠው አይምሮው ነው። እውነቴን እኮ ነው። ስለዚህ የሌለው ነገር አለ ማለት ነው። ሰውየው ገንዘብ ቢኖረው ገንዘቡን እንዴት መጠቀም እንዳለበት፣ ከዛ ምን ፕሮፊት ማድረግ እንዳለበት፣ ሰዎችን እንዴት ረድቶ እንዴት እሱ የተሻለ ጥቅም እንደሚያገኝ አያውቅም። ያ ሰው የሆነ ነገር አለው ማለት ሁሉ ነገር አለው ማለት አይደለም። ሁሉ ነገር የላቸው፣ ጉድለታቸው በጣም ብዙ ነው። እና ምናልባትም ቅድም ደግሞ እንዳለው ብድር ብሎታል ሽሜ። አሁን ባለው ቋንቋ በኢንቨስትመንት በምንም ሁሉ ልንገልጸው እንችላለን ከፈለግን። ግን በጣም ምንም የሌለው ሰው የሚሰጣቸው ሰው ናቸው እነዛ ሁሉ። እነሱ ያላቸውን ምንም የሌለው ሰው ግን እነሱ የሌላቸው የሚሰጣቸው ብዙ ሰው ነው ያለ። ደግሞ ዓለምም እንደዛ ናት። ዓለምን ስናያት የዚህ ዓለም ፖሴሽን የሌላቸው ሰዎች ናቸው። ላላቸው ሰዎች ብዙ ጊዜ ተስፋው ነው የሚያውቀው ከራሱ ከክርስቶስ ጀምሮ ማለት ነው። በቅዱሳንም ብንሄድ እንደዛ ነው። ሪያሊቲው እንደዛ ነው በህይወት ውስጥ ማለት። ግን ዋናው ጉዳይ ምንድነው? ተስፋ የማይታወቅ ነው። የሚታወቅማ ከሆነ ተስፋ መሆኑ ይቀራል። ራሱ በነገራችን ላይ የሚታወቅ ከሆነ እኮ ተስፋ መሆኑ ይቀራል። እቅድ ይሆናል። የምናስገባው ኢንቮልቭ የምናደርገው ከሆነ እቅድ ነው የሚሆነው፣ ተስፋ አይሆንም። ተስፋ ከዚህ ውጭ ነው። ያንን ነው በውስጥ መሰነቅ ያለብን። ያኔ ነው ያ ተስፋ ጉልበቱም በጣም ተአምራዊ ነው። ከማናስበው ቦታ መጥቶ ይደረግልናል። በእውነቱ አንድ በጣም ጨርሻለሁ። አንድ ስለ ተአምር አንድ እንግሊዛዊ ቄስ አሉ። የሩሲያ ኦርቶዶክስ አማኝ ናቸው። እርግጥ ግን እንግሊዛዊ ናቸው። የሚኖሩትም እንግሊዝ ሀገር ነው። እና ምን ሲሉ ሰማዋቸው? ተአምር አሁን የፊዚክስ ህግ የሚባለው ይሄ ሎ ኦፍ ኔቸር አለ አይደለም? ይሄ ሎ ኦፍ ኔቸር በሳይንሱ ሲገለጽ ማለት ነው። ሎ ኦፍ ኔቸር በቲዮሎጂ ራሱ ክሪኤትድ ነው ማለት እንዲሆን ፈጣሪ ያደረገው ነው እንጂ ራሱ ለምሳሌ ድንጋይ ራሴ ዲኬ ላድርግ ብሎ ራሱ ወስኖ አይደለም ዲኬ የሚያደርገው። ወይም ፀሐይ በዚህ ሰዓት ወጥቼ በዚህ ልግባ የምትለው አይደለም። ወይም ዛፍ እንዲያረጋለው ኮንሽስነስ አላቸው ምናምን። አዎ ጊቭን የሆነ አላቸው የተሰጠ ማለት ነው። ግን ይሄ የተፈጥሮን ህግ ለዛ ነው ሌላ ሳይንቲስት ራሱ ኮንሽስ የሆነ ቫዮሌት ማድረግ አይችልም። አንድ ኬሚካል ከአንዱ ጋር ሲጋጭ ሲዋሃድ ምን እንደሚፈጥር ሬከርድ አድርገው ያውቃሉ እንጂ ሰዎች መለወጥ ግን አይችሉም። ለምሳሌ በተለመደው ውሃ H2O ሁለት ሃይድሮጅን እና አንድ ኦክሲጅን ነው እንላለን። ጨው NaCl አንድ ሶዲየም እና አንድ ክሎሪን ነው እንላለን። ጨውን ከሃይድሮጅን እና ከሶዲየም መፍጠር አይችሉም። በቃ ያ ነው የተፈጥሮ ህግ ምንለው። እና እንዲህ ሰው የምን ይላሉ? ሚራክል በአብዛኛው የሚወሰደው ይህንን የተፈጥሮ ህግ እንደ መሻር ተደርጎ ምናምን ነው። ግን አይደለም ይላሉ እሳቸው። ምን ይላሉ? ተፈጥሮ ከውድቀት በኋላ በዲስኦርደር ውስጥ ነው የምትኖረው። እና ያ ዲስኦርደር ነው እንደ ሎ ኦፍ ኔቸር የሚቆጠር። ወደ መጀመሪያ ችሎታዋ መመለስ ነው ተአምር ይላሉ። እንዲያው እንደገና ትንሣኤ ማለት ይሄ ነው። በነገራችን ላይ በጣም ትንሣኤ ከዲስኦርደሮቻችን በሙሉ መውጣት ነው። በቃ ተፈጥሮና ትክክል የሚመስለን ነገር አለ አንዳንድ ጊዜ በህይወት ውስጥ ግን በጣም የተዛባ ስለለምበር ነውና በውድቀት ውስጥ ስለምንኖር ነው እንጂ ኖርማል የሚመስለን አይደለም። ከዛ መውጣት ነው እንዲያው እውነተኛው ተአምርም ነው ደግሞ ያን ወደዛ ወደ መጀመሪያው መመለስ ማለት ነውና ህይወት በውድቀትና በትንሣኤ ነው የተሞላቸው። ሰዎች ግን የምንኖረው ትንሣኤ ውስጥ ነው ማረጋገጥ ያለባቸው። የምንኖረው ተስፋ ውስጥ ነው። አሸናፊዎች ከፍተኛ ደረጃ የደረሱ ምናምን ስኬታማዎች ምንላቸው በሙሉ የትንሣኤ ውጤቶች ናቸው። ትንሣኤ በውስጡ የሌለ ሰው የትኛውም ቦታ ሊደርስ አይችልምና መልካም ትንሣኤ ነው ብለው በእውነቱ ደጋግሜ አሜን። እንግዲህ ተመልካቾቻችን የትንሣኤን ፕሮግራማችን ነበር የተከታተላችሁ የነበራችሁት። ቡናው ሳይደገማችሁ ሳትሉ አትቀሩም።
ስለዚህ ቡና ሁለተኛ ይደገም አይደል? እኛ ቡናችን የጠጣን ፈንዲሻችን እየበላን ጭውታችን እዚሁ እንቀጥላለን። እናንተ በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። እንግዲህ ወድቆ መነሳት እያልነበረ ወደ እናንተ ሀሳቡን ያመጣ ነው። እናንተ ሁላችን በየቤታችን ያለብን የወደቅንበትን ጉዳይ እናውቃለን። ስለዚህ ከዚህ እየተነሳ የትንሳኤ በዓልን ትርጉም የበለጠ እየሰጠ ነው እንድንሄድ አደራ ለማለት እንፈልጋለን። እንግዲህ መልካም በዓል ይሆንላችሁ። አቤት አቤት! ለምንድን ነው ግን ፈንዲሻ የተባለው? እና ደግሞ አልያዝ ማለቱስ እኔ አላውቅም። ልጄ ስም ሰጥተዋለች። ምን ፈንዲሽ በእንግሊዘኛ ፈንዲሽ አጋብተህባት ነው አይደል? ሽሜ እኮ ሙያውን ቢቀይርስ? ለቃላት ሙያውን ይቀይር። አዲስ ህይወት እየዘራባት በጣም ራሱ ቃላቱ ታመው ለሕክምና ሄዱ ነው የሚመስለው።